አንተ ሰውዬ የኃጢአት ስርየትን የምትፈልግ ከሆነ በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። ሁል ጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው ነው። ቤተ ክርስቲያን ያሰራችሁ ትኖራላችሁ፣ ራሳችሁን ችላችሁ ድሃ የምትረዱ ትኖራላችሁ፣ ሌት ተቀን የምትሰግዱ ትኖራላችሁ፣ እቤታችሁ ስዕል ቤት ኑራችሁ ስትቀጠቀጡ የምትኖሩ ትኖራላችሁ፣ ገድላት የምታነቡ ትኖራላችሁ። አገልግሎታችሁ ሙሉ የሚሆነው ግን አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። ጧት ቁርስ ይበላ የነበረውን በ9 ሰዓት እየበላ የቁርሱን ለድሃ ካልሰጠው ቁጠባ ነው እንጂ ጾም አይባልም። ከዓመቱ ዕለታት ውስጥ ጾሙ የሚበዛበት ምክንያት አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። እንደ ኢትዮጵያ ቤተክርስቲያን ያለ ሌትም ሙሉ ቆመው የሚያድሩ ካህናት ያሏት ቤተክርስቲያን በየትም ዓለም የለችም። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ የማናገኘው የእግዚአብሔርን ፊት የማናየው ለምን ይመስላችኋል? ቅዳሴን ቅዳሴ የሚያደርገው እነዚህ ሁለቱ ምሰሶዎች ናቸው። የክርስቲያኖች አኗኗር ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። እነዚህ ሶስቱ የሰው ልጅ የክፋት ሁሉ እናቶች ናቸው። የነዚህ ደግሞ ዋና እናታቸው የኃጢአቶች እናት የምትባለው ናት። አንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት በነጻ ፈቅዶ አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው። የሰው ልጅ የቱንም ያህል ለእግዚአብሔር ቢታዘዝ ያለ ጌታችን ያለ መድኃኒታችን ኢየሱስ ክርስቶስ ደም እግዚአብሔርን ማስደሰት አይችልም። ጸሎት አቅርቦ ሊሰማ አይችልም። ያቺ ጸጋ ባትሰጠው ዲያቆን መሆን አይችልም፣ አንድ ቄስ መሆን አይችልም፣ ጳጳስ መሆን አይችልም። ሰዎች ሁሉንም አይነት ጸጋ በቅዳሴ ይቀበላሉ። መንፈስ ቅዱስን ያልተሞላ ሰው መናፍቃንን ማሳፈርም መመለስም አይችልም። በጸጋው ድናችኋል ይላል። አሁን ኦርቶዶክሳውያን ምንድነው? በምንድን ነው? በጸጋው ነው። ምንድነው? በጸጋው ነው። በጸጋው መዳን ማለት ምን ማለት ነው? ሰው በምናኔ እግዚአብሔርን ያገለግላል። ሰው ዘግቶ በመጸለይ እግዚአብሔርን ያገለግላል። ሳይቆርብ ግን ፍጹም መሆን ይችላል? አይችልም። በቅዳሴ ጊዜ ማን ይመለካል ተብለን ብንጠየቅ እግዚአብሔር ብቻ ነው የሚመለከው። ቅዳሴ ከሌለ ቤተክርስቲያን ሙታለች ማለት። ሰው ንስሐ ሳይገባ ማስቀደስ አይችልም። የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? በፍጹም ፍርሃት ሆናችሁ ቁሙና ጸልዩ። የእግዚአብሔር ሰላም ከኔም ከናንተም ጋር ይሆን ዘንድ። ለውጠኝ ጌታዬ፣ እኔ ብቻዬን መለወጥ አልሆነልኝም። አንተ ለውጠኝ፣ አንተ እርዳኝ፣ የምሕረት እጅህ ትንካኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ዘመን ሁሉ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የወላዲት አምላክ ረድኤቷና በረከቷ የቅዱስ መስቀሉ በረከት የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን፣ የአረጋዊ ቅዱስ ስምዖን፣ የቅድስት ሐና፣ የቅዱሳን ሁሉ ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ደቀ መዛሙርትና ዲያቆናት፣ በዚህ ገዳም የጌታችን የመድኃኒታችን ኢየሱስ ክርስቶስን ተስፋ ደጅ የምትጸኑ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የክብር ቤተሰቦቹ፣ የድህነት ማህበርተኞቹ ምእመናን እና ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት የባህሪ ገንዘቡ የሆነ አምላክ ለዚህ ቀን ስላደረሰን ክብር ምስጋና ይግባው። ሁላችሁንም እንኳን ለዐቢይ ጾም በሰላም አደረሳችሁ። እንግዲህ
እግዚአብሔር ወዶና ፈቅዶ የአብይ ጾም ትምህርት ስንማማር አሁን ስንተኛ አብይ ጾማችን ነው? ጉባኤ ቤታችን ተጀምሮ የአብይ ጾም ትምህርት ስንማማር 4 አብይ ጾም አብረን ከርመናል ማለት ነው። በእግዚአብሔር ቸርነት 4 አብይ ጾም አብረን ቆይተናል ማለት ነው። በ4ቱ አብይ ጾሞች የተማማርናቸው ትምህርቶች አሉ። ራሳቸውን የቻሉ ትምህርቶችን ተማምረናል። በአንደኛው አብይ ጾም 5ቱን አዕማደ ምስጢር ስንማማር ቆይተናል። በሌላኛው አብይ ጾም የእያንዳንዱን እሁድ ትርጉም ተምረናል። በሶስተኛው አብይ ጾም ደግሞ የአብይ ጾም ጉዞ ብለን ባለፈው ዓመት አብይ ጾም መንፈሳዊ ጉዞ እንደሆነና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በመድረስ የሚፈጸም እንደሆነ ባለፈው ዓመት ተማምረን ነበረ። ዘንድሮ ደግሞ በዘንድሮ አብይ ጾም አንድ ትምህርት እንማማራለን። እግዚአብሔር በቸርነቱ እንደረዳን ለዘንድሮ ደግሞ አብይ ጾም የሚሆን አዲስ ትምህርት እንማማራለን። የእያንዳንዱን እሁድ ትርጉም በፊተኛው ዓመት ተማምረናል። ደግሞ አምና ደግሞ አብይ ጾም ታላቅ ጉዞ ነውና እንዴት ልንጓዝ እንችላለንና የአብይ ጾም መዳረሻ ምንድን ነው የሚለውን አምና ተምረነዋል። አሁን በዚህ ዓመት ደግሞ አንድ ትምህርት እንጀምራለን ማለት ነው። ከመጀመራችን በፊት አብይ ጾም በጣም ትልቅ ጾም ነው። ስለ ጾሙ ትንሽ ነገር እንነጋገርና ለዚህ ዓመት ወደ መረጥነው ርዕስ እንሄዳለን ማለት ነው። እንደምታውቁት ነው አብይ ጾም በጣም ታላቅ ጾም ነው። ጾም በራሱ ሰውን ታላቅ የሚያደርግ ስራ ነው። ጾም ራሱ ሰውን ታላቅ የሚያደርገው ጾም ነው። ምክንያቱም መብል እንስሳዊ ጠባይ ነው። አለመብላት ደግሞ መላእካዊ ጠባይ ነው። ስለዚህ የሰው ልጅ ወደ አለመብላት በሄደ ቁጥር ይበልጥ እግዚአብሔርን እየመሰለ ይሄዳል ማለት ነው። እግዚአብሔርን እየመሰለ ይሄዳል። መብላት እንስሳትን የሚያስመስል ሲሆን መጾም ደግሞ እግዚአብሔርን ያስመስላል። እግዚአብሔር አይበላም አይጠጣምና፣ መላእክትም አይበሉም አይጠጡምና። በተለይ ደግሞ የእግዚአብሔር ቤተሰቦች አሁን በአዲስ ኪዳን በብሉይ ኪዳንም ይህን አድርገውታል አባቶቻችን። በአዲስ ኪዳን ይበልጥ ደግሞ ክርስቲያንነት ማለት የሰማዩን ሕይወት በምድር መቅመስ ማለት ነው። የክርስቲያኖች አኗኗር የመንግስተ ሰማያትን ኑሮ በምድር መቅመስና መለማመድ ነው እንጂ የመንግስተ ሰማያት መስፈርት ማሟላት አይደለም። ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ ኤክስና ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። መንግስተ ሰማያትን በምድር መለማመድ ነው። ክርስትና እሱ ነው። መንግስተ ሰማያትን በምድር መለማመድ ነው። ጌታም የሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ የእግዚአብሔር መንግስት በመካከላችሁ ናት ሲል ለዚያ ነው። መንግስተ ሰማያት ኋላ ሂደን የምንገባበት የሆነ ከተማ ሳይሆን አሁን በምድር ላይ የምንለማመደውና የምንቀምሰው በአቅማችን የምንኖርበት ህይወት ነው መንግስተ ሰማያት የሚባል። ስለ ሀገር አይደለም የምናወቀው። መንግስተ ሰማያት ባልን ጊዜ ከእግዚአብሔር ጋር አሁን ያለን ህብረት ነው መንግስተ ሰማያት የሚባለው። ስለዚህ የመንግስተ ሰማያት ኑሮ መብል የለውም፣ መጠጥ የለውም፣ መጋባት የለውም፣ ድግስ የለውም፣ ምን የለውም። ስለዚህ የመንግስተ ሰማያትን ኑሮ እየበላን መኖር ነው። ኋላ ሳንበላ የምንኖረውን ጨርሶ ሳንበላ የምንኖረውን ህይወት አሁን ጥቂት እየበላን መኖር ማለት ነው መጾም ማለት። ስለዚህ ጾሙ የሚበዛበት ምክንያት ለዋናው ህይወታችን እንድናደላ ነው። ከዓመቱ ዕለታት ውስጥ የማንበላባቸው ቀናት የሚበዙበት ምክንያት ምን ለማድረግ ነው? ወደ ዋናው ህይወታችን ትኩረት እንድናደርግ ነው። ቅዱስ ጳውሎስ ከርስ ለመብል ወመብልኒ ለከርስ እግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ ሆድም ለመብል ነው። ሁሉንም እግዚአብሔር ያሳልፋቸዋል። ያገባ እንዳላገባ፣ ያልበላ እንዳልበላ የሚሆንበት ጊዜ ይመጣል ብሎ እንደተናገረ ዋናውን ህይወት እዚህ እንልማመድና ከዚያ ዋናው ኑሯችን ውስጥ ሄደን እንገባለን ማለት ነው። ስለዚህ ጾም የሰው ልጅ ክብሩ ነው ማለት ነው። የሰው ልጅ ክብሩ ጾም ነው።
የሰው ልጅ ክብሩ ሰውን ሰው የሚያሰኘው ጾም ነው። ሰውን ደግሞ መብል ያወርደዋል አይደል? ምክንያቱም ሰውን ያወረደው መብል ነው። አዳም በልቶ ወረደ። በቃ ሰው በምን ይወርዳል ቢባል በምግብ ነው የሚወርደው። አዕዋፍ ይሰገሩ በእንተ መብልዖሙ፣ ወፎች በጥሬ ይጠመዳሉ፣ ሰው በመብል ከክብር ይወርዳል። ጾም ደግሞ እግዚአብሔርን ያስመስለዋል ማለት እና ሰው ለምንድን ነው የሚጾመው ቢባል እግዚአብሔርን ለመምሰል ነው የሚጾመው። እግዚአብሔርን ለመምሰል ነው። ወደ አለመብላት እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ መብል መሄድ አይደለም። እየበሉ ወደ አለመብላት መሄድ፣ መብል የማያሻውን ሕይወት መኖር፣ ያለ ትካዝ መኖርን እየሰሩ መልመድ፣ እሱ ነው ጾም ማለት። ጾም የተሰጠን ለዚያ ነው እንጂ እግዚአብሔር እኛን በማስራብ ስለሚደሰት አይደለም። ወይም ደግሞ እኛን በቃ ስጋችንን እየቀጣው አይደለም። እግዚአብሔር እንደሱ ሳይሆን የሚያምርብንን እየነገረን ነው። ሰው የሚያምርበት እግዚአብሔርን ቢመስል ነው። እግዚአብሔር ደግሞ አይበላም አይጠጣም። ወደዚያ እንዲሄድ ነው የሚፈለገው። መብል በራሱ ኃጢአት ባይሆንም ክብር ግን አይደለም። ሲበዛ ግን ከክብር ያወርዳል። እና አባ ወግሪስ የተባለ የቤተ ክርስቲያን አባት ሲናገር በመጽሐፉ ምንድን ነው የሚለው? በቀን አንድ ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ደግሞ ሰው ነው። በቀን 3 ጊዜ የሚበላ ሰው ደግሞ እንስሳ ነው ብሎ ይነገራል። ስለዚህ ሰው ወደ አለመብላት በሄደ ቁጥር ቅዱሳን መላእክትን እየመሰለ ይሄዳል ማለት ነው። ጾም የተሰጠው እግዚአብሔርን እንድንመስል የተሰጠን ሀብት ነው። እንደዚያም ስለሆነ እግዚአብሔር በጾም ትልልቅ ጥያቄዎችን መልሷል። በጾም ትልልቅ ጥያቄዎችን መልሷል። እንግዲህ አንድ ጀርመናዊ ፈላስፋ ሲናገር ምን ብሏል? ሰው የበላውን ይመስላል ይላል። ሰው ምኑን ይመስላል ነው ያለው? የበላውን ይመስላል። ሰው የበላውን ይመስላል ብሎ ተናግሯል። ሰው የበላውን ይመስላል ማለት ምን ማለት ነው? እንግዲህ ሳያቋርጥ የሚበላ ከብት ይመስላል፣ እንስሳ ይመስላል። እየመጠነ የሚበላ ደግሞ ነቢያትን ይመስላል፣ ሐዋርያትን ይመስላል። ከዚያ ደግሞ ምግቡን ጭራሽ እየተወው ሲመጣ መልአክ ይመስላል። ፈጽሞ ሲተወው እግዚአብሔርን ይመስላል። ስለዚህ ሰው የበላውን ይመስላል ብሎ የተናገረው ለዚህ ነው። አዳም በላ፣ የታዘዘውን ትቶ ያልታዘዘውን የሕይወት ምግብ ትቶ የሞት ምግብ በላ። የበላው ምግብ ፈራሽ እንደሆነ አዳምም እንደበላው ምግብ ፍረስ ተብሎ ተፈረደበት ማለት ነው። ምግቡ ተበልቶ የሚፈርስ የሚበሰብስ ነው። አዳምንም እንደበላው ምግብ አንተም ፍረስ አለው እግዚአብሔር። ሰው የበላውን ይመስላል። ክርስቶስን የበሉ ደግሞ ሰዎች ክርስቶስ ምንድን ነው? ሕያው ነው። ስለዚህ በከመ አነ ሕያው በእንተ አቡየ፣ እኔ በአብ ምክንያት በእንተ አብ፣ እኔ በአብ ምክንያት ሕያው እንደሆንኩ አንትሙሂ ተሐዩ በእንቲአየ፣ እናንተም በእኔ ምክንያት ሕያዋን ትሆናላችሁ ነው። እሱ የባሕሪ አባቱን አብን መስሎ ሕያው እንደሆነ እኛ ደግሞ ከሱ ሕያውነት የተነሳ ሕያው እንሆናለን። ሰው የበላውን ይመስላል። ክርስቶስ ሕያው እንደሆነ ክርስቶስን የበሉ ሰዎች ሕያዋን ይሆናሉ። ምግብ ሙት እንደሆነ ሙት ምግብ ብቻ በመብላት የሚኖሩ ሰዎች ሙታን ይሆናሉ። ስለዚህ ጌታም ለዚህ ነበር በጾም ወቅት የማቴዎስ ወንጌል ምዕራፍ 4 ላይ ሲናገር አኮ በመብል ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣ ሰው በምግብ ብቻ ሕያው ሆኖ የሚኖር አይደለም ከእግዚአብሔር አፍ ቃል በሚወጣ ቃልም እንጂ ብሎ ተናግሯል። በአንጻሩ ሊቃውንት ሲተረጉሙት ሰው በሩቅ ብእሲ ደም አይድንም፣ መለኮት ባልተዋሃደው ምግብ ሊድን አይችልም። መለኮት በተዋሃደው ምግብ ነው የሚድነው። ምክንያቱም የሰው ልጅ በምግብ ብቻ የሚኖር አካል የለውም። በምግብ ብቻ የሚኖር አካል አለው፣ ምግብ የማያኖረው አካል አለው። ምግብ የሚያኖረው አካል የሚባለው ስጋው ነው። ምግብ የማያኖረው አካሉ ደግሞ ምንድን ነው? ነፍሱ ነው። ምግብ የማያኖረው አካሉ ነፍሱ ነው። ስለዚህ ስጋውን ምግብ ቢያኖረው ነፍሱን ደግሞ ምግብ አያኖረውም። በአንጻሩ ደግሞ ስጋው ራሱ በምግብ ለዘላለም ሕያው መሆን አይችልም፣ ፈርሶ ይቀራል እንጂ የስጋ ሕያውነት ከነፍስ ሕያውነት የሚመጣ ነው። ስለዚህ ነፍስ ሰው ባልተመጣጠነ ምግብ ምክንያት ስጋው ይጎዳል እንደሚባለው ሁሉ ለነፍሱና ለአይምሮው ምግብ ባጣ ቁጥር ሰውየው የተጎዳ ይሆናል ማለት ነው። እና ስለዚህ እግዚአብሔር ጾምን የሰራልን
መብል የሥጋ ምግቡ የመሆኑን ያህል ጾም ደግሞ የነፍስ ምግቧ ነው። ስለዚህ ነፍስ እግዚአብሔርን ከጾም ትመገባለች። እንባ ሲሳያዋ ይሆናል። ሲሳይ ኮነኒ አንብዕየ ሲል ዳዊት ይህን የተናገረው እንባዬ ሲሳይ ሆነኝ ያለው በእንባ የሚያለቅሰው ልቅሶና ንስሐው ጾሙ ለነፍስ ብርታቷ እንደሆነ ነው። ምግብ ሥጋን እንደሚያጠነክረው ደግሞ ነፍስን የሚያጠነክራት ጾም ስለሆነ ነው። ጾም ነፍስን ያጠነክራታል፣ ኃይል ይሰጣታል። ምግብ የነፍስ ሸክሟ ነው፣ መከራዋም ጭምር ነው። የሚወለደውም ከዚያ ነው፣ የነፍስ መከራዋ። ዝንቦችና ትንኞች እንዲርቁ በገበታ ያለውን ውሃ መድፋት መልካም እንደሆነ ሁሉ ምግብ ከሰውነት በራቀ ቁጥር አጋንንት እጅጉን ይርቃሉ። ለዚህ ነበረ ጌታ አጋንንት የያዘውን ሰው ደቀ መዛሙርቱ ማውጣት ተስኗቸው በይነምን ትስኢና አውጽኦቶ ይህን ጋኔን ማውጣት ያቃተን ለምንድን ነው ብለው ጌታን ቢጠይቁት የመለሰላቸው መልስ ምንድን ነበረ? ዝንቱ ዘመድ እየወፅ ዘእንበለ በጾም ወበጸሎት፣ ይህ ጋኔን ያለ ብርቱ ጸሎትና ጾም ሊወጣ አይችልም ይላል። እርጥበትን ከድስቱ ስናርቅ ትንኞች ይርቃሉ። የሰው ሰውነት ከምግብ በራቀና በጾመ ቁጥር አጋንንት ፈጽመው ማደሪያቸው ይርቃሉ። ከዚህ የተነሳ የአጋንንት መውጊያቸው ጾም ነው። ሰውን እግዚአብሔር የሚያስመስለው ጾም ነው። የስጦታዎች ሁሉ በር ደግሞ ጾም ነው። እግዚአብሔር ብዙ በሮችን በጾም ከፍቷል እና አሁን የሰው ልጅ ጾም በሚጾም ጊዜ ጥያቄዎች ይመለሳሉ። ለምሳሌ ነቢዩ ሙሴ ጾሞ እንደተነገራችሁት ሕግ ተቀብሏል። ካሁን ቀደም እንደተማር ነው ነቢያት ሁሉ 40 ቀን ጾመው ዕዝራ 40 ቀን ቢጾም የመጻሕፍት ጥያቄ ተመልሰውለታል። ኤልያስ 40 ቀን ቢጾም የሕይወት ጥያቄ ተመልሶለት ከሞት ተሰውሯል። ስለዚህ ጾም የሕይወት ጥያቄን ይመልሳል ማለት ነው። አስቴር 3 ቀን ብትጾም የሰላም ጥያቄ ተመልሶላታል። ወገኖቹ አንድ ሀገር ሊጠፋ ነበረ። የአንድ ሀገር ሕዝብ በ3 ቀን ጸሎት አትርፋለች። ከተሳለ ሰይፍና ስለት ከጦር ጉሮሮ አውጥታለች። ሰዎች ከሞት በ3 ቀን ጾም ድነዋል። በ3 ቀን ጾም ከሞት ከተጻፈ የሞት ደብዳቤ እስራኤላውያን የዳኑት በአስቴር የ3 ቀን ጾም እና ጸሎት ነው። እንደምታውቁት ቅዱሳን ሐዋርያት በፍልሰታ ጾም እመቤታችንን አሳየን ብለው ጾመው ነበር። ጥያቄያቸው ተመልሰው አይተዋል። ጌታችን ኢየሱስ ክርስቶስ ደግሞ በዚህ አብይ ጾም የሰው ልጆችን የኃጢአት ምንጮች የሚባሉት በተለይ ስስት፣ ትዕቢት እና የገንዘብ ፍቅር፣ እነዚህ 3ቱ የሰው ልጅ የክፋት ሁሉ እናቶች ናቸው። ስስት፣ የገንዘብ ፍቅር እና ትዕቢት። የነዚህ ደግሞ ዋና እናታቸው ወላጅ እናታቸው ትዕቢት ናት። የኃጢአቶች እናት የምትባለው ትዕቢትና ኩራት የኃጢአቶች እናት ነው የምትባለው መታጀር። እነዚህን ቀጥቅጦ ያጠፋበት ቀን ነው ጾም እና ቅዱስ አትናቴዎስ እንደሚናገረው ሰይጣን በየዓመቱ ክርስቲያኖችን ሁልጊዜ ከተዋጋበት ውጊያ ይልቅ በአብይ ጾም አብልጦ ይዋጋቸዋል ይላል። ሁልጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም 2 ነገር ስላለው ነው። አንደኛው ከክርስቶስ ጋር ስለምንተሳተፍ ነው፣ የራሱ ጾም ስለሆነ። ሁለተኛው ደግሞ ትልቁ ጠላታችን የተሸነፈበት ጾም ነው። ከዚህ የተነሳ ክርስቲያኖች በአብይ ጾም በትልቁ ይፈተናሉ። ስትገለብጡት ክርስቲያኖች በአብይ ጾም ትልቅ ጸጋ ያገኛሉ ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናቸው።
ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳሉኝ፣ ዋናው መጽደቃችሁ ነው። ስለዚህ ችግር አለብን ማለት ነው። አያችሁ? እዩትማ የነነዌ ሰዎች 3 ቀን ጾሙና ጥያቄ ተመለሰ አልተመለሰም? ተመለሰ። የሀገር ጥፋት ቀረ ማለት ነው። እኛ ጾም ጾመን ለምንድን ነው መልስ የማናመጣው? ተንኮለኛ ስለሆንን ነው። አባ ጴሜን የሚባል አባት አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው ይላል። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለው። ጾም የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ምንድን ነው ያለው? ስትጾሙ ራሳችሁን ምን በሉ ነው ያለው? ተቀቡ። እና ቅብ የተባለችው ምንድን ናት ነው ያሉ አባቶቻችን? ፍቅር ናት ይላል። ስትጾሙ ራሳችሁን ተቀቡ። ራስ ለምንድን ነው ራሳችሁን ተቀቡ ያለ? እንደው እግራችሁን ተቀቡ ድካሙ እንዲለቃችሁ አይደለም? እጃችሁን ተቀቡ ለምንድን ነው ያለው? ራስ ምንድን ነው? ራስ የተባለ ልብ ነው። አለቃ ማለት ነው ራስ ልብ ነው። ልብ በፍቅር ካለዘበ ጾሙ ከራራ ነው። ታታለው ደረቅ ቆዳ አይታችሁ ታውቃላችሁ? የበሬው ቆዳ ተገፎ ሲሰጣ ደርቆ ፀሐይ ከመታው በኋላ ወግቶ የሚጥል ነው በጣም። ልብ በፍቅር ካለዘበ ጾም ቢጾም ሰው እየከረረ ነው የሚሄደው። እንዲያውም ይሄ ለማዳ ሰይጣን ይባላል። ሰው ያለ ፍቅር በጾመ በጸለየ ቁጥር ከራራ ቆዳ ነው የሚሆነው። ተነግሮ የማይሰማ ማለት ግትር፣ ተነግሮ የማይሰማ ምክንያቱም መንፈሳዊ ነኝ ነው የሚለው። እንዴ አይጣላይ ድረስ ነው እኮ የተለሰነ መቃብር ማለት ይሄ ነው። እንዳይነገር መንፈሳዊ ነው፣ ጻድቅ ነው። እንዴ በየት ተገብቶ ይነገራል? አይመከር ነገር ከባድ ነገር ነው። ስለዚህ እግዚአብሔር ጥያቄያችን እንዲመልስልን ይቅርታና ፍቅር እጅግ የነፍስ መድኃኒቶች ናቸው። ካልሆነ ግን እግዚአብሔር ከምግብ ጋር መሻጣላንና እጽዋቱ ምን በደሉ? ጤፍ ምን በድሎ? ስንዴ ምን በድሎ? ባቄላ ምን በድሎ? እንኳን ሌላ የበሬ ስጋስ ምን በድሎ? ጉዳዩ ከምግብ ጋር ሳይሆን እግዚአብሔርን በምህረት መምሰል ነው ጾም ማለት። ምህረት ጾም የምህረት እናት ናት፣ የጸሎትም እናት ናት። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገድል ሰናይት። ጾም ማለት ምን ማለት ነው የሚለው ማር ይስሐቅ ላይ ሲናገር ጾም ማለት የጸሎት እናት፣ የአርምሞ እህት፣ የመልካም ተጋድሎ ሁሉ መሰረት ናት ብሏል። ጾም ሲናገር ጾም የዚህ ሁሉ ምንጭ ናት። ምሕረት ደግሞ ይከተላታል። አንድ ሰው እየጾመ ካልመጸወተ እንግዲህ ጧት ቁርስ ይበላ የነበረውን በ9 ሰዓት እየበላ ከጾመ የቁርሱን ለድሃ ካልሰጠው ቁጠባ ነው እንጂ ጾም አይባልም። ምጽዋት የሌለው ጾም አይባልም። ምክንያቱም ጾምን የሚያሳምራት ምሕረት ስለሆነ ነው። እና በነገራችሁ ላይ ጾሙን ስትጾሙ መጨረሻ ላይ መልካም ነገር ማግኘት አለባችሁ ያለው ቅዱስ ዮሐንስ አፈወርቅ ነው። ጾም ስትጨርሱ የጾም መጨረሻ ላይ አምናችሁ አንድ ነገር አገኛለሁ ብሎ መጾም ይገባል። ስለዚህ አብይ ጾም ትልቅ ጾም ነው። እንዲሁም የአባቶቻችን የነ ቅዱስ ዮሐንስ አፈወርቅ የሌሎችም ቅዱሳን አባቶቻችን ትልልቅ ድርሰቶቻቸው የተደረሱት በአብይ ጾም በሰበኳቸው ስብከቶች ነው። አብይ ጾም ትልቅ ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቁን አገልግሎት የጀመረው ከአብይ ጾም በኋላ ነው። እኛም እንግዲህ ይህን ጾም ከጨረስን በኋላ ትልቅ ነገር ለመጀመር ያብቃል። ትልቅ ጾም ነው። እግዚአብሔር እኛንም ትልቅ ያርገን፣ ከማነስ ያውጣን፣ ከመከራ ያውጣን፣ ሰላም ይስጠን፣ በጎ ነገር ያርግልን። የኃጢአት ይቅርታ የምናገኝበት፣ የሀገር ሰላም የምንሰማበት፣ የክርስቶስን ፊት የምናይበት ጾም ያርግልን። እንግዲህ እንደዚህ ካልኳችሁ እንኳን አደረሳችሁ። በድጋሚ ከዛሬ ጀምሮ የምንማማረው ለዚህ አብይ ጾም ለዘንድሮ አብይ ጾም የእናንተም ጸሎት ቢረዳኝ የምንማማረው ስለ ቅዳሴ ነው የምንማማረው። ቅዳሴ ምንድን ነው የሚለውን ሙሉ አብይ ጾምን በየሳምንቱ ስለ ቅዳሴ እንማማራለን ማለት። ስለዚህ ተግታችሁ ዘንድሮ ስለ ቅዳሴ እንድትማሩ
ቅዳሴ ምንድን ነው? ደግሞ የሚቀጥለው ዓመት ከደረስን ደግሞ አንድ ትምህርት እንደዚህ እንጨርሳለን ማለት ነው። ዘንድሮ ስለ ቅዳሴ እንማራለን። ተስማምታችኋል? ተስማምታችኋል? በጣም ጥሩ። ስለሱ ነው የምንማማረው። ቅዳሴ ምንድን ነው? እንዴት ነው የምናስቀድሰው? የቅዳሴ ስርዓቶች ትርጉማቸው ምንድን ነው የሚለውን እሱን ደግሞ ዘንድሮ እንማራለን ማለት ነው። እንደዚህ ካልን አሁን የምንጀምረው ቅዳሴ ምንድን ነው የሚለውን ነው ዛሬ የምንማማረው። መግቢያችን የዐቢይ ጾም የቅዳሴ ትምህርት ነው የምንማማረው ዘንድሮ። ብዙ ጊዜ እኔ ከቃላት ትርጉም ይልቅ ወደ መንፈሳዊ ትርጉሞቹ ማተኮር እወዳለሁ። ቃሉን ግን ልተረጉም ጥሬ ትርጉሙን አብራርተን እንሄዳለን። ቅዳሴ ቀደሰ የሚል የግዕዝ አንቀጽ ይዞ ነው የሚወጣው። በግሪኩ ደግሞ ሊተርጊያ፣ ሊተርጊ ተብሎ ይተረጎማል። ሊተርጂ የሚል ትርጉም አለው። ዲቫይን ሊተርጂ ይባላል በእንግሊዘኛው ተወስዶ። ዲቫይን ሊተርጂ ምን ማለት እንደሆነ በኋላ እንተረጉመዋለን። በግዕዙ ቀደሰ አመሰገነ፣ ለየ፣ መረጠ፣ አከበረ፣ አጸና ተብሎ ይተረጎማል። ስለዚህ ቅዳሴ ባልን ጊዜ ከቃሉ ተነስተን ሁለት ትርጉም ነው የምንሰጠው ማለት ነው። ቅዳሴ ማለት ቀደሰ አመሰገነ የሚለውን እንወስድና ቀደሰ አነጻ የሚለውን እንወስድና ቀደሰ አመሰገነ የሚለውን ይዘን ቅዳሴ የሚለው ምን ብለን ተረጉመዋለን? ንጹህ ምስጋና የሚል ትርጉም ይኖረዋል ማለት ነው። ንጹህ ምስጋና፣ ክቡር ምስጋና ማለት ነው። ንጹህ ምስጋና ማለት ነው። ቅዳሴ ማለት ንጹህ ምስጋና ማለት ነው። ለምንድን ነው ንጹህ ምስጋና የሚባለው? ንጹህ ምስጋና የሚባልበት ምክንያት አባቶቻችን በትርጓሜ እንደተናገሩት ወቁም በጊዜ ቅዳሴ ንጹህ ብለው ሃይማኖተ አበው ላይ ይነግሩናል። በንጹህ ቅዳሴ ጊዜ እንዲህ ብለው ቁም ብለው አቋቋሙ ሲነግሩን ወቁም በጊዜ ቅዳሴ ንጹህ የሚለውን ንጹህ አለው ስርዓተ ቅዳሴ ይሆን ይላሉ አባቶቻችን። ንጹህ አለው ቅዳሴ ይሆን ፍጡር እንጂ ፈጣሪ እንጂ ፍጡር አይመሰገንበትምና የመጨረሻ አምልኮ ማለት ነው። ቅዳሴ ማለት የመጨረሻ አምልኮ እግዚአብሔርን የምናከብርበት፣ የምናገለግልበት፣ የምናመልክበት የአምልኮዎች ሁሉ ዘውድ ማለት ነው ቅዳሴ። ስለዚህ ፈጣሪ የሚመሰገንበት፣ የሚከብርበት፣ የሚሰገድበት፣ የሚመለክበት ምስጋና ማለት ነው። ቅዳሴውን ንጹህ አለው ፍጡር አይመሰገንበትም። ከአምልኮ ጣዖት የነጻ ፍጡር የማይመለክበት ከአምልኮ ጣዖት ንጹህ የሆነ ማለት ነው። ንጹህ የሆነ በዚያ ውስጥ ለምሳሌ በቅዳሴው ድንግል ማርያም ስትጠራ፣ ቅዱሳን ሲጠሩ እንሰማለን። ይህ ምን ማለት እንደሆነ በኋላ እነግራችኋለሁ እንጂ እነዚህ ድንግል ማርያም ብትጠራ፣ ቅዱሳን ቢጠሩ፣ ለምሳሌ ቅዳሴ ባስልዮስን ብትወስዱት በጣም ብዙ ቅዱሳንን ይዘረዝራል። እነ ያዕቆብ ዘስሩግም ሰለስቱ ምዕት ቅዳሴም ብዙ ቅዱሳንን ይዘረዝራሉ። እነዚያ ቅዱሳን ቢነሱ የሚነሱበት ምክንያት አሁን ለሁለተኛው ትርጉማችን የሚሆን ነው እንጂ በቅዳሴ ጊዜ ማን ይመለካል ተብለን ብንጠየቅ እግዚአብሔር ብቻ ነው የሚመለከው። እግዚአብሔር ብቻ። እግዚአብሔር በአምልኮቱ ቀናተኛ አምላክ ነው። እግዚአብሔር አባቶቻችን እንዳስተማሩን እግዚአብሔር ጎልማሳ በሚስቱ ንጉሥ በመንግስቱ ቢገቡባቸው እንደማይወዱ ሁሉ እግዚአብሔር በአምልኮቱ ቢገቡበት አይወድም። አምልኮቱን ለማንም አያጋራም፣ አይሰጥምም። እግዚአብሔርም አንድ ነው፣ ከሱ ብቻም ሌላ አምላክ ከቶ የለም። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንደተነገረን ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ፣ እስራኤል ሆይ ስማ ፈጣሪህ እግዚአብሔር አንድ እግዚአብሔር ነው ተብሎ እንደተነገረን ፈጣሪህ እግዚአብሔር አንድ እግዚአብሔር ነው፣ ከእግዚአብሔር በቀር ሌላ ምንም የለም። በኦሪት ዘጸአት ምዕራፍ 15 ሲናገር መኑ ውእቱ ከማከ ቅዱስ በውስተ ቅዱሳን
በአማልክት ዘንድ እንዳንተ ያለ ቅዱስ ማን ነው ይላል። በቅዳሴያችንም ስናመሰግን መኑ ይመስለከ እምነ አማልክት እግዚኦ፣ ከአማልክት እንዳንተ ያለ ማን ነው? አማልክት ዘበጸጋ ተብለው ከሚጠሩት ከቅዱሳን አንተን የሚተካከል ጨርሶ ማንም የለም። ማንም። ለምሳሌ በኦሪት ዘጸአት ምዕራፍ 7 ቁጥር 25 ላይ ስታነቡ እግዚአብሔር ሙሴን ረሰይኩከ አምላኩ ለፈርዖን፣ አንተን የፈርዖን አምላክ አድርጌሃለሁ ይለዋል። የፈርዖን አምላክ ማለት ምን ማለት ነው? ገዢ ማለት ነው። የፈርዖን ገዢ አለቃው አድርጌሃለሁ የፈርዖን አምላክ ሲለው፣ ስለዚህ እንደ ሙሴ ያለ ትልልቅ ሰዎች አማልክት ተብለው ይጠራሉ። በጸጋቸው እግዚአብሔር በሰጣቸው ሀብት አማልክት ሊባሉ ይችላሉ። ከነዚህ ሁሉ ከከበሩት ከሚካኤል ከገብርኤል የእግዚአብሔር ባለሟል ከሆኑ ቅዱሳን እግዚአብሔርን በምን የሚተካከለው የለም። ውድድር የለም። እግዚአብሔር ከማንም ጋር አይነጻጸርም። አምሳያም ከቶ የለውም። በምድርም በሰማይም እሱ ብቻ ንጉሥ ነው። ስለዚህ ንጹሕ ቅዳሴ ንጹሕ ምስጋና የተባለበት ፍጡር የማይመሰገንበት ከአምልኮ ጣዖት የጠራ የነጻ እግዚአብሔር ብቻ የሚመለክበት ምስጋና ማለት ነው። ሁለተኛው ቅዳሴ ምን ማለት ነው? ዲቫይን ሊተርጂ የሚለው ምን ማለት ነው? የቅዱስ ህብረት ስራ እንደማለት ነው። የቅዱስ ህብረት ስራ መለኮታዊ የሆነ የቅዱስ ህብረት ስራ ማለት ነው፣ ወይም አምልኮ ማለት ነው ስራ የሚለው። ስለዚህ ይሄ ቅዳሴ የቅዱስ ህብረት ስራ ስለሆነ እግዚአብሔር በቸርነቱ ከሚያመልኩት ወገኖቹ ጋር ቅዱስ ህብረት የሚያደርግበት ጊዜ ነው ያ ጊዜ። ወይም እግዚአብሔርን የሚያመልኩ ሰዎች፣ መላእክት፣ የሞቱት፣ ያሉት፣ ያረፉት፣ የተሰወሩት፣ ተገልጠው ያሉት፣ በስጋ ያሉት፣ በመንፈስ ያሉት፣ በኃጢአት ያሉት፣ በጽድቅ ያሉት፣ እነዚህ ሁሉ በእግዚአብሔር መለኮታዊ ጸጋ አንድ አድራጊነት አንድ የሚሆኑበት የቅዱስ ህብረት ጊዜ ማለት ነው። የቅዱስ ህብረት ጊዜ ታውቃላችሁ አይደል? ቤተ ክርስቲያን ማለት ራሱ ምን ማለት ነው? ቤተ ክርስቲያን ማለት በግሪኩ ኤክሌሲያ የምትባለው ቅድስት ህብረት ማለት ነው። ቤተ ክርስቲያን ማለት ራሱ ቅድስት ህብረት ማለት ነው። ብዙ ትርጉም አለው። 4-5 ትርጉም አለው። ቤተ ክርስቲያን ባልነ ጊዜ የእግዚአብሔር ቤት የሚልም ትርጉም አለው። ለአሁኑ ትርጉማችን የሚስማማው አንደኛው ከብዙ ትርጉም አንዱ ቅድስት ህብረት ነው። ስለዚህ ቤተ ክርስቲያን የምትተባበረው በምንድን ነው? በቅዳሴ ነው። ስለዚህ ቅዳሴ ማለት ቅዱስ ህብረት ማለት ነው። እግዚአብሔርና ሰዎች በእግዚአብሔር ቸርነት ጸጋ የሚተባበሩበት የሚዋሃዱበት ጊዜ ነው። ምልክት፣ ተግባር፣ ተልእኮ አይደለም። ቅዱስ ህብረት ነው። ሱታፌ ነው። ከእግዚአብሔር ጋር መሳተፍ ነው። አንድ መሆን ነው እንጂ የሆነ ተግባር መፈጸም አይደለም። ልክ ጣዖት አምላኪው ሰውዬ ሄዶ በሬውን እርድ አድርጎ እንደሚመጣው የሆነ ትእዛዝ መፈጸም አይደለም። ከእግዚአብሔር ጋር የሚደረግ ቅዱስ የሆነ ህብረት ተሳትፎ ነው ቅዳሴ ማለት። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ቅዳሴ ምንድን ነው ያለው? ንገሩኝ። ንጹሕ ምስጋናና ቅዱስ ምንድን ነው? ህብረት ነው ማለት ነው። ቅዳሴን ቅዳሴ የሚያደርገው እነዚህ ሁለቱ ምሰሶዎች ናቸው። እነዚህ ሁለቱ ማለት ነው። ስለዚህ ሰው ንስሐ ሳይገባ መቀደስ የለበትም። ንስሐ ሳይገባ ማስቀደስ ራሱ አይችልም። ታውቃላችሁ? ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ህይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት ነው። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጥቶ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው? ትርጉሙ ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹሕ ምስጋና ነው።
እንዴት ነው ይውላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተ ክርስቲያን ውስጥ ሲገባ ቤተ ክርስቲያን ውስጥ ያለ ይመስለዋል እንጂ ታወጣከ አፋ ቤተ ክርስቲያን አውጥታ ነው የምትጥልህ ይላል ራሱ ሥርዓተ ቅዳሴው። ቤተ ክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹሕ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል? በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደለም? ያ ደጀ ሰላም ቅዳሴው ንጹሕ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው። መስዋዕት ይዘህ መጥተህ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለው። የይቅርታ በር ነው ያ በር ራሱ ማለት ነው። ያችን በር ራሱ የቤተ ክርስቲያኑ በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይቻልም። ጳጳሱ እንደውም እዚያ ቆሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑን ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባይድ አይኖርባትም። ሥርዓተ ቅዳሴው እንደሚለው ባይድ በቤቷ አይኖርም። ባይድ ማለት ከእርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር ነው። እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንደው አይጣል ድረስ እኮ ነው። ሰው ወደ ሕክምና ና ሲባል የለም በቃ ብሎ በሽታዬን አትንኩብኝ አይባልም። በሽታ ለሐኪም አሳይቶ መግባት ነው። ንጹሕ ቅዳሴ ይሄ አሁን ኢትዮጵያ ውስጥ ቅዳሴ ቸግሮ ነው። በኢትዮጵያ ከተሞች 40 ቀን በሙሉ ይቀደሳል። 40 ቀን በሙሉ የትኞቹም ከተሞች ብትሄድ እርግጠኛ ነኝ 40 ቀን ይቀደሳል። ታዲያ እንደዚህ ሁሉ ሲቀደስ ምንድነው ግን ይቅርታ የማናገኘው የእግዚአብሔርን ፊት የማናየው ለምን ይመስላችኋል? ንስሐም አንገባም፣ አንታረቅም፣ ከዘረኝነትም የጸዳ አይደለም። ከዛ ገብቶ ቅዳሴ ይሄ መስተካከል አለበት። እግዚአብሔር ከረዳን የእግዚአብሔር ቤተሰቦች አሁን ቅዳሴው ሊቀደስ ነው። አብይ ጾም መጥቶልናል፣ እግዚአብሔር ይመስገን። ሰዓታት ይቆማሉ አባቶቻችን ደክመው ሌቱም ሙሉ። ግን ለምን ምሕረት አያሰጥም? እንደ ኢትዮጵያ ቤተ ክርስቲያን ያለ ሌቱም ሙሉ ቆመው የሚያድሩ ካህናት ያሏት ቤተ ክርስቲያን በየትም ዓለም የለችም። በየትም ዓለም ሌሊቱም ሙሉ የሚታደርባት ቤተ ክርስቲያን የኢትዮጵያ ቤተ ክርስቲያን ናት። ለምንድን ነው ምሕረት የማይመጣው? ንስሐ ስለማንገባ ነው። ቅዳሴው ንጹሕ ነው። ንስሐ የገባ የታረቀ ልቡን ከተንኮል ያራቀ ቅዳሴ መፎካከሪያ መፎከሪያም አይደለም። አሁንማ መፎከሪያም ጭምር ነው። መፈካከሪያም ነው መፎከሪያም ጭምር ነው። ፉከራ እኮ ነው። የቅዳሴ የምንነጻበትም ንጹሕም ቅዳሴ ነው። ሌላ ቅዱስ ኅብረት ነው። ለምሳሌ አድመኛ ሰዎች ከቅዳሴው ውጭ ነው የሚሆኑት። ነገረ ሰሪ ሰዎች ከቅዳሴው ውጭ ነው የሚሆኑት። መለያየት የሚወዱ ሰዎች ከቅዳሴው ውጭ ነው የሚሆኑት። ለምሳሌ ንነሰ ናስቆር ግብሮሙ ለአላውያን ወኩሎ ፍልጠተ አይደለም የሚለው አመክንዮአችን ላይ ምንድን ነው የሚለው? ቅዳሴው መሀል ላይ ሲነበብ ምንድን ነው? እኛስ የመናፍቃንን ክፉ ስራቸውን እንጸየፋለን መለየታቸውንም ሁሉ መለያየት የካሃዲ ስራ ነው። ናስቆር ግብሮሙ ለአላውያን የመናፍቃንን ስራ እንጸየፋለን። መናፍቃንን እንጸየፋለን አላልንም። የመናፍቃንን ስራ እንጸየፋለን፣ መለየታቸውንም እንጸየፋለን። አሁን ቅዳሴው መሃል መለየታቸውን እንጸየፋለን እያሉ የመለያየት ስራ እየሰሩ ግን ማስቀደስና መቀደስ እንዴት ያለ ግፍ ይመስላችኋል? ቅዳሴው ቅዱስ ኅብረት ነው። መለያየትና አድመኝነት፣ ተንኮል ያላቸው ዘረኝነት ያላቸው ሰዎች ግን ከቅዳሴው ውጭ ጨርሶ የሉም። ሊያስቀድሱም ሊቀድሱም ይችላሉ።
40ውን ቅንም ሊቀድስ ይችላል። ቅዳሴው ቅዱስ ህብረት ነው፣ ልዩ ህብረት ነው። ምክንያቱም የተንኮል ህብረትም አለ፣ ፖለቲካዊ ህብረትም አለ፣ ሰይጣናዊ ህብረትም አለ፣ የምግብ ትብብርም አለ። ይሄኛው ግን ቅዱስ ህብረት እግዚአብሔር የሰጠን ህብረት ነው። እዚያ ሰው ሲቀድስ ከዚያ ከመላእክት ህብረት ነው የሚገባው። ደስ ሲል እኮ ማምላክን ሰው በቅዳሴ ጊዜ ቤተክርስቲያን ሲገኝ ከ99ኙ ነገደ መላእክት ህብረት ውስጥ ነው የሚገባው። ከቅዱሳን ነቢያት ህብረት ውስጥ ይገባል። ኢሳይያስ በዚያ ቅዳሴ ጊዜ አለ፣ ሕዝቅኤል በዚያ ቅዳሴ ጊዜ አለ፣ ዳንኤል በዚያ ቅዳሴ አለ፣ ነቢያት በሙሉ አለ። ዳዊት ከነመሰንቆው፣ እዝራ ከነበገና ሁሉም እዚያ አሉ። ሙሴ 5ቱን ትንቢቶቹን ይዞ አለ። ሌሎቹም ቅዱሳን ሐዋርያት 12ቱ፣ ቅዱስ ጳውሎስ መዶሻው እዚያ ውስጥ አለ። ቂርቆስ፣ መርቆሬዎስ፣ ፋሲለደስ፣ እስጢፋኖስ፣ ሌሎችም ሰማዕታት በሙሉ በደማቸው እያበሩ በዚያ ቅዳሴ ውስጥ አሉ። እነ ቅዱስ እንጦንስ፣ እነ ቅዱስ መቃርስ፣ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅዱስ ጳኩሚስ፣ እነ አቡነ አረጋዊ፣ እነዚህ ሁሉ ቅዱሳን በምንኩስናቸው እያበሩ በቤተ ክርስቲያን ውስጥ ይገኛሉ ቅዳሴ ላይ። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ክንፋቸውን ዘርግተው በዚያ ቅዳሴ ጊዜ ይገኛሉ። ከዚህ ሁሉ በላይ እናታችን ድንግል ማርያም ትገኛለች። በእናትነቷ የሁሉ ራስ ጌታችን ኢየሱስ ክርስቶስ በቅዳሴው መሃል አለ። አንድ ሰው ንጉሥ ከፊቱ አቆሞ ይቀልዳል እንዴ? ይቀልዳል? የንጉሱ አገልጋዮች በንጉሱ ፊት ቁመው ቀልድ ይቀልዳሉ እንዴ? ቢቀልዱበታል? አንድ ካህን መንበሩ ፊት ሲቆም ማን ፊት ነው የሚቆመው? ንጉሠ ነገሥት ክርስቶስ ፊት ነው የሚቆመው። ንጉሱ ፊት መንበር እኮ ያስቀመጥነው ንጉሳችን አለ ብለን ነው። ታቦት የተቀመጠው ንጉሳችን አለ ብለን ነው እንጂ ዝም ብለን የተነጠፈ መንበር ፈልገን አይደለም። ታቦት ያለበት መንበር ያስቀመጥነው ንጉሳችን ክርስቶስ አለ። ንጉሳችን ክርስቶስ ነው። ፀሐይ ያቀረብነው፣ ዕጣን ያቀረብነው፣ ማዕጠንት ያቀረብነው ሊቀ ካህናታችን ክርስቶስ አለ ብለን ነው። መንበር የሰራ ነው ንጉሳችን ክርስቶስ ተገኝቷል ብለን ነው። ስለዚህ ቅዳሴው ፍጹም ከሥላሴ ጋር የምንተባበርበት ህብረት ነው። ቅዳሴ ማለት ቅዳሴ ትርጉሙ ይሄ ነው። እንግዲህ ከዚህ ህብረት ውስጥ አያውጣን መድኃኔዓለም፣ ወደዚህ ህብረትም ይጨምረን። መጨረሻ ላይ ለውስተ ንስሐ ሀለውክሙ አትሕቱ ርእሰክሙ ሲል በንስሐ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ሲል ዲያቆኑ ካህኑ ምንድን ነው የሚለው? ኃጢአታቸውን ይቅር ብለህ ከቅድስት ቤተ ክርስቲያን አንድነት ጨምራቸው ነው አይደል የሚለው? እዚያ ህብረት ውስጥ መግባት ነው ማስቀደስ ማለት። አንድ አድርጋቸው፣ ወደዚህ ህብረት ጨምራቸው ነው። አይገርማችሁም? ሰው ተኝቶ አድሮ ከቀኑ 6 ሰዓት ተኩል ቤተ ክርስቲያን ውስጥ ገብቶ ከሚካኤል ጋር ተባብሮ ሲውል ማለት ነው፣ ከገብርኤል ጋር ተባብሮ ሲቆይ ከዚያ ሁሉ ቅዱስ ህብረት ውስጥ በነፃ ፈቅዶ አንድም እንዴ እኮ እንደው አንድ ሰው አንድ ቢሮ ለመግባት የማስተርስ መታወቂያ አለው፣ የፒኤችዲ ሰርቲፊኬት አለው፣ የመጀመሪያ ዲግሪ ሰርቲፊኬት አለው። ሰው ግን ከቅዱሱ ህብረት ለመግባት የክርስቶስ ደምና ጥምቀት ብቻ በቂው ነው። ማመን፣ ትሁት መሆን፣ ንስሐ መግባት በቂው ነው። ያን አድርጎ ግን ከዚህ ህብረት ይገባል። እግዚአብሔር ከዚያ ቅዱስ ህብረት ይጨምረን። ስለዚህ ለቅዳሴ ስትሄዱ በዚህ ደስ ብሏችሁ ሂዱ። ሌላኛው ቅዳሴ ምንድን ነው የሚል እንደው ቴዎሎጂያዊ የሆነውን ወይም አስተምህሯዊ የሆኑ ትንሽ ነጥቦችን ለዛሬ እንደ መግቢያ ጨምረን እናያለን ማለት ነው። ቅዳሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዋነኛ መታሰቢያው ነው። ዋነኛ መታሰቢያው ነው። ጻድቃን ለምሳሌ ቂርቆስን በ15 ጊዮርጊስን በ23 መርቆሬዎስን በ25 ፋሲለደስን በ11 ተክለ ሃይማኖትን በ24 እናስባቸዋለን። እግዚአብሔር የሰጣቸው የበረከት መታሰቢያ ነው። የጻድቅ መታሰቢያ ለበረከት ነው እንደተባለ ጌታችን መድኃኒታችን ኢየሱስ ክርስቶስን በሁሉም በቅዱሳን በዓላት ሁሉ መሃል በጻድቃን በሰማዕታት በዓል ላይም የምናስበው ዋናው እሱ ነው። ታዲያ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዋነኛ እሱን የምናስብበት ምንድነው ስትሉኝ ቅዳሴ ነው። ቅዳሴ ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ ወከመዝ
ግበሩ ተስካሬ፣ እንዲህ አድርጋችሁ መታሰቢያዬን አድርጉልኝ ብሏል። እንዴት አድርገን ነው መታሰቢያው የምናከብረው? እንዲህ አለ አይደለ? ነሳ ህብስተ አይኮተ ባረከ ወፈተተ፣ ህብስቱን አነሳና ሐሙስ ዕለት ማታ አመሰገነ፣ ባረከ፣ ፈተተ፣ አጠቃቀነና ለደቀ መዛሙርቱ ሰጣቸው። ዝውእቱ ሥጋዬ፣ ይህ ሥጋዬ ነው። ዘይትወሀብ ለቤዛ ብዙሃን ወለስርየተ ኃጢአት በእንቲአክሙ፣ በእናንተ እጅ በእናንተ ክህነት ለብዙዎች የኃጢአት ይቅርታ የሚሰጥ ሥጋዬ ይህ ነው፣ ደሜ ይህ ነው ካላቸው በኋላ ምንድን ነው ያላቸው? ይሄንንም ለዘላለም መታሰቢያ ያድርጉት አላቸው። ይሄን መታሰቢያዬ አድርጉት። ክርስቶስን በትክክል መታሰቢያ የምናደርገው ምንድን ነው? የራሱን ሥጋ ነው። የሰው ትልቅ ታሪኩ ሐውልት ቆሞለት ይታሰባል። ጥሩ ስራ እየሰራ ስለሰራ ሐውልት እናቆምለታለን፣ መጽሐፍ እንጽፍለታለን፣ የመታሰቢያ ቀን ሰይምለታለን። ጥሩ ስራ የሰሩ ሰዎችን እንኳን ክርስቶስን ግን የምናስበው ቅዳሴ በመቀደስ ቅዱስ ሥጋውን ክቡር ደሙን በመብላት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ሁሉን ነገሩን የምናስታውስበት ጊዜ ነው ቅዳሴ። ሁሉን ነገሩን ይገርማቸዋል። ልደቱን እናስታውስበታለን። ምን ሲሄዱ ዲያቆኖቹ ወደ ቤተልሔም ሄደው ሲመጡ ልደቱን እናስታውስበታለን። ጥምቀቱን እናስታውስበታለን። ከዚያስ የቀራንዮ ውሎውን እናስታውስበታለን። ቄሱ ሲፈትተው ሥጋውን ደሙን ሲፈትተው መቃብሩን እናስታውስበታለን። በፀሐይል ውስጥ ካህናት በሰበን ሲጠቀልሉት መግነዙን መጀመሪያ ራሱ ቄሱና ገባሬ ሰናይ ቄሱና ንፍቁ ቄስ ቅዳሴ ሲገቡ ኢየሱስ ክርስቶስ በከመ ገነዙ ከዮሴፍ ወኒቆዲሞስ ወሰመርከሎሙ ከማሁ ስመር ለነ ይላል ንፍቁ ቄስ። ጌታችን ኢየሱስ ክርስቶስ ሊቀ ካህናታችን ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ ሲገንዙ ወደህ እንደተቀበልክላቸው እኛንም ወደህ ተቀበለን ይላል። ከውስጡ ቄሱ ንፍቁ ቄስ በሰበን ህብስቱን ይዞ ማለት ነው። ስለዚህ መግነዙን እናስብበታለን፣ መቃብሩን እናስታውሳለን። በፀሐይሉ ውስጥ አድርገን ልደቱን፣ ስቅለቱን እያንዳንዱ ሲተረጎም ስለምትሰሙት ለምን አሁንስ አልነግራችሁም? ሲተረጎም ቅዳሴ ማርያም ትሰሙታላችሁ አይደል? ምእመናን ደግነቱ ግዕዝ ትታችሁት አላሰሙም፣ አማርኛም አሰሙም እንጂ ሲተረጎም ስትሰማላችሁ አይደለም? ቅዳሴ ማርያም ሲተረጎም በፍልሰታ ሰምታችሁ አታውቁም? ከላይ ወደ ታች ይወርዳል። ሲፈትት ቄሱ ዙሪያውን ይዞረዋል። ከዚያ በኋላ እየፈተተ ወደ ላይ ይወጣል ይላል። ከላይ ወደ ታች እየፈተተ መጨረሻ ላይ ሥጋው ደግሞ ለእኛ ሲፈትት ካህኑ ለማቀበል ከላይ ወደ ታች እየፈተተ ይወርዳል። ይህ ምን ያስረዳል? ከሰማየ ሰማያት ምን ማለቱ ነው? መውረዱን እየዞረ መፈተቱ ደግሞ ጌታችን ዙሮ ወንጌልም ምን ማለቱ ነው? ማስተማሩን። ስለዚህ ዙሮ ማስተማሩን ጭምር እናስብበታለን። ልደቱን አሰብነ፣ ዙሮ ማስተማሩን አሰብነ፣ ጥምቀቱን አሰብነ። ከዚያ በኋላ ደግሞ ዙሮ ማስተማሩን አሰብነ፣ ስቅለቱን አሰብነ፣ ግንዘቱን አሰብነ፣ መቃብሩን አሰብነ፣ ትንሣኤውን እናስባለን። እንዲህ አድርጎ አንስቶ ምን ያደርጋል? ይዞ እግዚኦ መሐረነ ክርስቶስ ይላል። ትርጓሜው ላይ አለላችሁ። ይሄን ካህኑ በእጁ ይዞ እግዚኦ መሐረነ ጌታችን ኢየሱስ ክርስቶስ ትንሣኤውን መልሶ ያስቀምጠዋል። ጌታ 40 ቀን ከሐዋርያት ጋር ስለተሰነበተ ከትንሣኤ በኋላ ከዚያ በኋላ ምን ያደርጋል? ቄሱ ደቀ መዛሙርቱን ጌታ በእጁ እየባረከ እንዳረገ ሕዝቡን በእጁ አሳልሞ ወደ መቅደስ ይገባል። ስለዚህ ጌታችን ኢየሱስ ክርስቶስን ከመጀመሪያው እስከ መጨረሻው እናስብበታለን። ቅዳሴ ሙሉ በሙሉ ክርስቶስን ለሱ የምንሰጥበት ጊዜ ነው። ክርስቶስን የምናስብበት። ለምሳሌ ቄሱ በኋላ ግን በስርዓቱ በደንብ እናየዋለን። ቄሱ ሲቀድስ እንደዚህ ብሎ መደገፍ የለበትም፣ እንደዚህ ብሎ መደገፍ የለበትም፣ ቁጭ ማለት የለበትም። ምክንያቱ ለምንድን ነው? ቄሱ ቅዳሴ ቀድሶ እስከሚወጣ ድረስ ያለችው ሰዓት ክርስቶስ በዚህ ዓለም የኖራትን ዕድሜ ነው የምትወክለው። ስለዚህ ቄሱ ለምን አይደገፍም? ክርስቶስ በዚህ ዓለም ሲኖር ስላላረፈ ማለት ነው። አላረፈም። ያንን የምናስብበት የጌታችን ኢየሱስ ክርስቶስ ችንካሮቹን፣ ሕማሙን፣ ሞቱን በሙሉ 5 ችንካሮች አሉ። 5 ላይ ይፈትተዋል ካህኑ። 5ቱን ችንካሮች እናስብበታለን። ከ13 ይፈትተዋል። 13 ሕማማተ መስቀል እናስብበታለን።
የክርስቶስን ሁለንተና በልቡናችን የምንስልበት ጊዜ ነው። ዝውቱ ጊዜ ባርኮት ጊዜ ሰቦቱ ለመድኃኒነ። ይህ የምስጋና ጊዜ ነው። መድኃኔ ዓለም ኢየሱስ ክርስቶስን የምናመሰግንበት ጊዜ ነው የሚለው ካህኑ ለዚህ ነው። ቅዱስ ብሎ ኪዳን ከማለቱ በፊት ዝውቱ ጊዜ ባርኮት ጊዜ ሰቦቱ ለመድኃኒነ መፍቀሬ ሰብ ክርስቶስ። ይህ የምስጋና ጊዜ ነው። የምስጋና ጊዜ የሚያልኳችሁ አለ ሰውን የሚወድ መድኃኔ ዓለም ኢየሱስ ክርስቶስን የምናመሰግንበት ጊዜ ነው። ለእኛ ስትል ተወለድክ፣ ለእኛ ስትል አደግክ፣ ለእኛ ስትል ተመላለስክ፣ ለእኛ ስትል ተጠመክ፣ ለእኛ ስትል አስተማርክ፣ ለእኛ ስትል ጾምክ፣ ለእኛ ስትል ሞትክ፣ ለእኛ ስትል ተገነስክ፣ ለእኛ ስትል ተቸነከርክ፣ ለእኛ ስትል ተቀበርክ፣ ለእኛ ስትል ተነሳ አረግክ ብለን አምላካችን ላይ ልባችንን የምንጥልበት ሰዓት ነው ያ ቅዳሴ ማለት ነው። ስለዚህ ቅዳሴ ለምንድን ነው የምንቀድሰው ሲባል አንደኛ መለኮታዊ ትእዛዝ ነው። አድርጉ ብሎን እሱ ራሱ ነው ቀድሱ ያለ። እኔ እንደቀደስኩ አይኮተ ማለት ይውላችሁ ህብስቱን ይዞ አይኮተ አመሰገነ። ቅዳሴ ማለት ንጹህ ምስጋና ማለት ነው ብያቸዋለሁ። ስለዚህ ለምንድን ነው የምንቀድሰው ስንል እሱ ስለቀደሰ፣ እሱ የቀደሰው ስለቀደሰኛ ለምን ቀድሳለን? ቀድሱ ስላለን ከሱ ጋር ለመተባበር እሱን ለማሰብ ነው። ይሄ መለኮታዊ ትእዛዝ ስለሆነና የጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ መታሰቢያው ስለሆነ ነው ቅዳሴ የምናደርገው። ዋነኛ መታሰቢያውን የምናስበው ምንድን ነው? ቁመን በማስቀደስ በማመስገን መጨረሻ ላይ ራሱን በመቁረብ ነው የምናስበው። ክርስቶስን ማሰብ እሱ ማለት ነው። ህብስቱ መታሰቢያ አይደለም፣ በአማን የራሱ ስጋ ነው የሚሆነው ማለት ነው። ስለዚህ ቅዳሴ ለዚህ ነው የሚቀደሰው። ሁለተኛ አሁን እንደምነግራችሁ ተያያዥ ነገር ነው። የመጨረሻው መታዘዝ ነው ቅዳሴ። የመጨረሻው መታዘዝ ነው ቅዳሴ። የመጨረሻው መታዘዝ ነው። ለምን የሚመስላችሁ እንደዚህ የምንለው? በመጽሐፍ ቅዱስ ሮሜ ምዕራፍ 5 ቁጥር 19 ላይ ሮሜ ምዕራፍ 5 ቁጥር 19 ላይ ወበከመ ባህልዮተ አሃዱ ብእሲ ብዙሃን ኮኑ ኃጥአነ፣ በአንድ ሰው አለመታዘዝ ብዙዎች ኃጢአተኛ እንደሆኑ እና እንደተኮነኑ ከማሁ በተአዝዞ አሃዱ ብእሲ ብዙሃን ይከውኑ ጻድቃነ። በአንድ ሰው አለመታዘዝ ብዙዎች ኃጥአን እንደሆኑ በአንድ ሰው መታዘዝ ደግሞ ብዙዎች ምን ይሆናሉ ነው የሚለው? ጻድቃን ይሆናሉ ይላል። የአንድ ሰው አለመታዘዝ ምንድን ነው? የአዳም ትእዛዝ ማፍረስ ነው። ስለዚህ የአዳም ትእዛዝ ማፍረስ በደንብ አድርጋችሁ ስሙኝ። የአዳም ትእዛዝ ማፍረስ ለእግዚአብሔር ልብ ብላችሁ ስሙኝ። የእግዚአብሔር ሰዎች ለእግዚአብሔር ትልቁ መስዋዕት ምንድን ነው? መታዘዝ ነው። ለእግዚአብሔር ትልቁ መስዋዕቱ መታዘዝ ነው። የሰባ ፍሪዳ አይደለም። ሳኦል ብዙ የሰቡ ፍሪዳዎችን እግዚአብሔር አታምጣ እያለው ቢያመጣ በሳሙኤል አድሮ ምንድን ነው ያለው? ከሰነፍ መስዋዕት መታዘዝ ይበልጣል ነበር ያለው። ከሰነፍ መስዋዕት መታዘዝ ይበልጣል። እግዚአብሔር ከመስዋዕት ይልቅ መታዘዝን ይወዳል። ለእግዚአብሔር ትልቁ መስዋዕትም መታዘዝ ነው። ስለዚህ አዳም ለእግዚአብሔር ያላቀረበው ትልቁ መስዋዕት ምንድን ነው? ንገሩኝ። መታዘዝ ነው። ያ አለመታዘዝ ሞትን አመጣ። ሞት በማን በር ገባ ተብለን ብንጠየቅ ባለመታዘዝ በር ነው ሞት የገባው። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ። አሁን ያንን መታዘዝ አዳም ያልታዘዘውን መታዘዝ የታዘዘ አንድ ሰው አለ። እሱ ማን ነው? ጌታችን መድኃኒታችን ክርስቶስ ሰው የሆነ እሱ ነው። የአዳምን አለመታዘዝ ለእግዚአብሔር የታዘዘ ለአባቱ ለመንፈስ ቅዱስ ለመታዘዝ ለራሱም ጭምር ከአባቱ ጋር ንጉሥ ሆኖ በእኛ ስጋ ደግሞ ለመታዘዝ የመጣው እሱ ነው። ለመታዘዝ አሁን የአዳምን መታዘዝ እንግዲህ ሁለት ምሳሌዎችን አጥቼ መናገር ፈልጋለሁ። በኤሳውና በያዕቆብ አባ ጊዮርጊስ እንደተረጎመው ኤሳው ለአባቱ ምን ማምጣት አቅቶት ነበረ? አባቱ የሚወደውን ምግብ ማምጣት አቅቶት ነበረ። ያዕቆብ ግን ትንሹ አባቱ የሚወደውን ምግብ ይዞ መጣ።
ለአባቱ የሚወደውን ምግብ ይዞ ያልመጣው ኤሳው ለእግዚአብሔር የሚወደድ መታዘዝ የሌለው አዳም ነው የሚወክለው። ለአባቱ የሚወደድ ምግብ ግን ትንሹ ልጅ ማምጣቱ በኋላ የተወለደው ዳግማዊ አዳም ክርስቶስ ግን እግዚአብሔር የሚወደውን መታዘዝ አሳየ። ያም ራሱን መስዋዕት አድርጎ ማቅረቡ ነው። አንከረ አብ እምዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደገለጸልን አብ ያደነቀውን መስዋዕትነት ያቀረበ ወልድ ነው። ያን መታዘዝ የፈጸመው ደግሞ ምን በማድረግ ነው? ቅዳሴ በመቀደስ ነው። ማለት ስጋውን በመቁረስና ምን በማድረግ ነው? ደሙን በማፍሰስ ነው። የመጨረሻው መታዘዝ ነው። ክርስቶስ ልደቱ መታዘዝ ነው። ጥምቀቱ መታዘዝ ነው። ጾሙ መታዘዝ ነው። ማስተማሩ መታዘዝ ነው። የመታዘዝ ድምዳሜው ግን ዓርብ ስጋው መፈተቱና ደሙ መፍሰሱ ነው። ስለዚህ የመጨረሻውን መስዋዕት አሁን ልብ ብላችሁ ስሙ። የሰው ልጅ የቱንም ያህል ለእግዚአብሔር ቢታዘዝ አሁን የቱንም ያህል ቢታዘዝ ያለ ጌታችን ያለ መድኃኒታችን የኢየሱስ ክርስቶስ ደም እግዚአብሔርን ማስደሰት አይችልም። አሁን ያለ ክርስቶስ ደም። ስለዚህ ኢይትከሃልዎሙ ያቅርቡ ዘእንበለ በአራቅይናሁ ለወልድ የተባለ ለዚህ ነው። በክርስቶስ እርቅ ካልሆነ በስተቀር በሱ ደም ካልሆነ በስተቀር ማንም ሰው ወደ እግዚአብሔር ጸሎት አቅርቦ ሊሰማ አይችልም። በክርስቶስ ደም ካልታተመ በቀር በክርስቶስ ስጋ ካልከበረ በቀር። ስለዚህ ጌታችን ኢየሱስ ክርስቶስ እኛ ሳንታዘዝ ስለጠፋን የሱን መታዘዝ ዘውድ አድርገን በእግዚአብሔር ፊት የምንቆምበት ክብርና ሞገስ እናገኛለን ማለት ነው። በአብ ፊት፣ በራሱ በወልድ ፊት፣ በመንፈስ ቅዱስ ፊት እንድንቆም የሚያደርገን የጌታችን ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። ስለዚህ መጀመሪያ ቅዳሴ ስንገባ ለዚህ እኮ ነው አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደም ሰማያት ወሀቤ ሕይወት ለኩሉ ዓለም። ሌላ ጊዜ ምን እለዋለሁ? አንቲ ውእቱ ማዕጠንት ዘወርቅ ተጾርቅ ፍም እሳት ቡሩክ ዘነሳ መቅደስ ዘይሰር ኃጢአተ ወይ ደመስስ ጌጋዬ ዝውቱ ዘእግዚአብሔር ቃል ዛይረገ ላብሁ ርእሱ ወጣነ ወመስዋዕተ ስሙረ። ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ንጹሕ ዕጣንን ያሽ አንቺ ነሽ ምንላት እመቤታችን ለዚህ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ራሱን በማቅረብ መታዘዝን የፈጸመ ነው። ዕብራውያን ምዕራፍ 5 ቁጥር 9 ላይ ቁጥር 8 ላይ ቅዱስ ጳውሎስ በሕማም ከተቀበለው መከራ የተነሳ መታዘዝን ተማረ ይላል፣ ወይም አወቀ ማለት ነው። ያ መታዘዙ ለምእመናን ድነት እንደሚሰጥለት አወቀ። አመረ ብለው ደግሞ አመለከተ። መታዘዝ እንደሚጠቅመን ያሳየን በቅዳሴ ነው። ስለዚህ እኛ ባለመታዘዝ ሞትን ለራሳችን ላይ ስለጠራን የጌታችን የኢየሱስ ክርስቶስን ፍጹም መታዘዝ ይዘን አባቱን መንፈስ ቅዱስንና እሱን እርቅ የምንጠይቅበትና ከእሱ ጋር የምንዋሃድበት ጊዜ ነው። በአባቶቻችን አለመታዘዝ ከመጣው ዕዳ ለመዳን የእሱን መታዘዝ ሞገስ አድርገን በእሱ መታዘዝ በኩል እሱን ሞገስ አድርገን እሱን መሪ አድርገን እኛም ወደ መታዘዝ እንሄድ ዘንድ ጸጋውን የምንዋሃድበትና የምንቀበልበት ጊዜ ነው ያ። ስለዚህ ከዚያ የተነሳ የመታዘዝ መጨረሻ ወይም የአምልኮ ፍሬ የመጨረሻው አምልኮ ቅዳሴ ነው ማለት ነው። ለዚህ ቅዱስ ያሬድ ሲናገር ምንድን ነው የሚለው? ኦሆ ብሂሎ ተአዛዜ ከዊኖ መጻላድህኖ። እሺ በጎ ብሎ ታዛዥ ሆኖ ሰውን ሊያድን መጣ ይላል። እሺ ብሎ ሰውን ሊያድን የሚያዘው ጌታ ፍጹም የታዘዘበት ሕይወትን የሚሰጠው ጌታ ለመሞት የታዘዘበት ሰዓት ያችን የምትታሰብበት ናት ቅዳሴ ማለት። ዓርብ ውሎ ማለት ነው ቅዳሴ ማለት። ያንን የምናስብበት ሰዓት ስለሆነ ቅዳሴው የመታዘዝ ፍጻሜ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላኛው ቅዳሴ የሚቀደስበት ምክንያትና የቅዳሴ መሰረታዊ ትርጉሙ የጸጋ ሁሉ መገኛ ነው። ቅዳሴ የጸጋ ሁሉ መገኛ ነው። ሁለት ቃላትን ቅዳሴ ላይ ትሰማላችሁ። ቄሱ ምንድን ነው የሚለው? ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላል። ዲያቆኑ በይንተ ቅድሳት ላይ ነው ምንድን ነው? ከመ ንልሐቅ በጸጋሁ፣ በጸጋው እናድግ ዘንድ ይላል። ነተነሳ አንከ በመንፈስ ቅዱስ ወንታነጽ ዲበ መሰረተ ነቢያት ወሐዋርያት። እንግዲህ በመንፈስ ቅዱስ እንነሳ፣
በነቢያትና በሐዋርያት እንታነጽ ዘንድ በጸጋውም እናድግ ዘንድ ይላል። ስለዚህ ቅዳሴ የጸጋ ሁሉ መዝገብ ነው። ጸጋ ከእናንተ ጋር ይሁን ሲል ምንድነው አባቶቻችን ጸጋም ብለው የሚተረጉሙት? ጸጋ የሚባለውን ሀብተ ወልድና ሕይወተ ልቡና ስሬተ ኃጢአት ከእናንተ አይራቅባችሁ፣ ገቢረ ተአምራት ወመንክራት፣ እነዚህ ከእናንተ አይራቁባችሁ ነው። ሀብተ ወልድና ምንድን ነው ያሉ? ሕይወተ ልቡና ስሬተ ኃጢአት ከእናንተ አይራቁ። እነዚህ ሶስቱ ሀብተ ወልድና ማለት ከሥላሴ ያገኘነው ልጅነት ነው። በጥምቀት ያገኘነው ልጅነት ነው። ያንን የተሰጠነውም ቅዳሴ ተቀድሶ ነው። ክርስትና ስንነሳ ለወንዱ በ40 ቀን ለሴቷ በ80 ቀን ያን የተሰጠን በቅዳሴ ነው። ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ጎኑን ተወግቶ ከጎኑ በፈሰሰ ውሃ ነው ጥምቀትን ያገኘ ነው። በዚያ ጸጋ ነው ከዚያ በኋላ ሰው ልጅ የኃጢአት ይቅርታ የሚያገኘው። ያቺ ጸጋ ባትሰጠው ዲያቆን መሆን አይችልም። አንድ ሰው ያቺ ጸጋ ባትሰጠው ቄስ መሆን አይችልም፣ ጳጳስ መሆን አይችልም። እሷን ያገኛት ደግሞ በቅዳሴ ነው። ያ ማለት ክርስቶስ በዕለተ ዓርብ ቅዳሴው ለሰው ልጆች ጸጋን ሰጠ ማለት ነው። ስለዚህ ኤፌሶን ምዕራፍ 2 ቁጥር 5 ላይ በጸጋው ድናችኋል ይላል። በጸጋው ድናችኋል ማለት ነው ከሥላሴ በመወለዳችሁ የክርስቶስ ልጆች በመሆናችሁ። የክርስቶስ ልጅ ለመሆን ደግሞ ያወጣነው ወጭ የለም። የክርስቶስ ልጆች በመሆናችን ከዚያስ ደግሞ ሕይወተ ልቡና በንጽሐ ልቡና የሚመራና ልባዊ የሆነ ሕይወትን በመኖር የኃጢአት ይቅርታን በማግኘት ትድናላችሁ ነው። በጸጋው እኛ አሁን ኦርቶዶክሳውያን ምንድነው? በምንድነው? በጸጋው ነው። ምንድነው? በጸጋው ነው። በጸጋው መዳን ማለት ምን ማለት ነው? በሥላሴ ልጅነት መዳን፣ በቅዱስ ሥጋው በክቡር ደሙ መዳን፣ በንስሐ መዳን ማለት ነው። በንስሐ መዳን ነው። ጸጋሰ ስርየተ ኃጢአት ይእቲ። ጸጋ ምንድን ነው ትለኝ እንደሆነ ጸጋ ማለት የኃጢአት ይቅርታ ነው እንዳለ ሊቁ። የኃጢአት ይቅርታ ማግኘት ነው ጸጋ ማለት። ፍጹም ስጦታ ነው ጸጋ ማለት። ስለዚህ ፍጹም ስጦታው ነው ያዳንን፣ ራሱ የሰጠን ስጦታ። እኛ ንስሐ ብንገባ ይቅርታው እግዚአብሔር ነው። እኛ ተዘጋጅተን ብንቀርብ ንስሐ ገብተን የተዘጋጀንበት ክህነት የሱ ነው። ኃጢአታችን ይቅር የሚባልበትና የምንከብርበት ሥጋና ደም የሱ ነው። ሰው የፈለገ ንጹሕ ቢሆን የራሱ ሥጋ ሊያድነው አይችልም፣ የክርስቶስ ሥጋ እንጂ። ለዚያ ነው በጸጋው ነው የምትድኑት የተባለው እንጂ እኛ መዘጋጀት፣ መስራት፣ መጾም፣ መጸለይ፣ መስገድ አያስፈልግም ማለት አይደለም። እነዚህ ሁሉ ክርስቶስን ለመቀበል የሚደረጉ ዝግጅቶች ናቸው። የመታዘዝም ፍሬ ነው። የክርስቶስ የመሆንም ፍሬ ነው። ፍሬ የሌለው ዛፍ እንደሚቆረጥ ሁሉ በክርስቶስ ተተክሎ ምግባራት የሌሉት ደግሞ ተቆርጦ ይጣላል። በጸጋው ድናችኋል ማለት ተጎልተን እንድናለን ማለት አይደለም። ይሄ የምንድንበትን ሀብት የምንቀበለው፣ ብንጸልይ የምናፈራበት፣ ጾመን ጾሙ ጠቃሚ የሚሆንበት፣ ሰግደን ስግደቱ ጠቃሚ የሚሆንበት ዋናው የእግዚአብሔር ቸርነት ነው። ያን የእግዚአብሔር ቸርነት የምናገኘው በቅዳሴ ነው። አሁን ብዙዎች እኮ በጸጋው ድነናል የሚሉት ቅዳሴውን ዋናውን የክህነት ማግኛውን ዋናውን ነገር ትተውት ነው። የኃጢአት ይቅርታ የሚገኘው በዚያ ነው። ስለዚህ ጸጋሁ ለእግዚአብሔር ያሉ ምስለ ኩልክሙ እንዲያው ምስለ መንፈስከን ለምን እንደማንል ሁሉ ግራን የሚያገባ እንደ ቃል ይደረግልን እኮ ነው። ልጅነት ከልጅነት አያውጣችሁ እያለ ነው ቄሱ የሚመርቀን። ልጅነቱን ካጣችሁት ብትጾሙ አይጠቅማችሁ፣ ብትጸልዩ አይጠቅማችሁ፣ ብትሰግዱ አይጠቅማችሁ፣ ምንም የሚረባችሁ ነገር የለም የሥላሴ ቸርነት ከተለያችሁ እያለ ነው። ያን ጸጋ የምንቀበልበት ቅዳሴ ነው። ሰዎች ሁሉንም አይነት ጸጋ በቅዳሴ ይቀበላሉ። ኃይል አላቂ ተኩሉ የምትባለች ወደ መንፈሳዊት የምታሳድገን ነው። ያኛውን የሥጋውን ሳይሆን ወደ መንፈሳዊነት የምናድግባት መሰረት የምትገኘው በቅዳሴ ነው። ስለዚህ ቅዳሴ የምንቀድሰው ያለ እግዚአብሔር ጸጋ መዳን ስለማንችል ጸጋውን ደግሞ የምናገኘው በቅዳሴ ነው ማለት ነው። ካህኑ ጸጋው ለእግዚአብሔር ያህሉ ምስለ ኩልክሙ ብሎ የእግዚአብሔርን ጸጋ ይሰጠናል። በዚያ የእግዚአብሔር ጸጋ ሰማዕታት እሳትና ስለት አሸንፈዋል። ጻድቃን ድምፀ አራዊቱን ጸባጋንንቱን አሸንፈዋል። ሊቃውን ተከራክረው ረድተዋል። ጸጋ ያስፈልገዋል። ለምሳሌ አሁን አንድ ሰው ብሉይ ኪዳንና ሐዲስ ኪዳን ስለተማረ ብቻ የቤተ ክርስቲያን ጠበቃ ሆኖ ተከራካሪ መሆን አይችልም። የእግዚአብሔር ጸጋ ያስፈልገዋል። ግብረ ሐዋርያት ምዕራፍ 7 ላይ እንደተናገረ እስጢፋኖስም መንፈስ ቅዱስን ተሞልቶ
አይሁድን አሳፈራቸው ነው የሚለው። መንፈስ ቅዱስን ያልተሞላ ሰው መናፍቃንን ማሳፈርም መመለስም አይችልም። ያን መንፈስ ቅዱስ የሚሞላው ሰው የሚያገኘው መንፈስ ቅዱስ ማለት ሀብቱን ማለት ነው። ጸጋውን የሚያገኘው በቅዳሴ ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ እያሃድገክሙ ጓለማውታ ትኩኑ ድሀ አደጎች አላደርጋችሁም ብሎ ነበረ። እናት አባት የሌለው ልጅ ማለት ነው። ታዲያ ማንም ሰጣችሁ ያለ ጰራቅሊጦስን እልክላችኋለሁ። ጰራቅሊጦስ ዛሬ ለኛ የሚወርደው መቼ ነው? ቅዳሴ ላይ ነው። የሚመጠን ግርምት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መልተ ሰማያት ወይ ቀድሶ ለዝንቱ መስዋዕት ቁሙ በጽሙና ወፍራት ቁሙ ከመሰላሙ ለእግዚአብሔር ያሉ ምስሌው ምስለ ኩልክሙ። ስለዚህ ተመልከቱ፣ ጌታ ድሀ አደግ አላደርጋችሁም መንፈስ ቅዱስን እልክላችኋለሁ ብሏቸው ነበር ዮሐንስ 14 ላይ። ዛሬ ደግሞ ለኛ ድሀ አደግ እንዳንሆን ጸጋ የሌለን እናት አባት የሌለን ባዶ ልጆች እንዳንሆን መንፈስ ቅዱስ በየቀኑ የሚወርድልን በቅዳሴ ጊዜ ነው። ያለ መንፈስ ቅዱስ ማንም ሰው ድሀ አደግ ነው። መንፈስ ቅዱስ ደግሞ የሚገኘው በቅዳሴ ነው የሚወርደው። ያን ቅዳሴ ለዚህ ነው ካህኑ ቅዳሴ ሲገባ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስደነግጥ ናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት፣ ይህንን መስዋዕት የሚያከብርባት፣ በፍጹም ፍርሃት ሆናችሁ ቁሙና ጸልዩ፣ የእግዚአብሔር ሰላም ከኔም ከእናንተም ጋር ይሆን ዘንድ ይላል። ስለዚህ ቅዳሴ የጸጋ ሁሉ ምንጭ ነው። አንድ ሰው ኦርቶዶክሳዊ መንፈሳዊነት ስተዲንግ አይደለም፣ ማጥናት አይደለም፣ ፓርቲሲፔሽን ነው፣ መኖር መሳተፍ ነው፣ መቅመስ ነው። አንድ ሰው ልንገራችሁ 46 መጽሐፍ ቅዱስ ከሚሸመድድ ሰው ይልቅ 46 ቀን ያስቀደሰ ሰው ወደር የለውም። የሚያስቀድስ ሰው በእግዚአብሔር ቸርነት ውስጥ ይሆናል። ሌላኛው ቅዳሴ የምናስቀድስበት ምክንያትና የቅዳሴ መሰረታዊ ትርጉሙ ቅዳሴ ምንድነው መሰላችሁ? የመንፈሳዊነት ሁሉ ፋውንዴሽን መሰረት ነው። የመንፈሳዊነት ሁሉ መሰረት ነው። ያለ ቅዳሴ መንፈሳዊነት የለም። መንፈሳዊነት ማለት ለምሳሌ አንድ ነገር ልንገራችሁ። ብዙ ሰው ትሰማላችኋል እንትን ሲል እኔ እንደው አንድኛዬን ተስተካክዬ ተለውጬ ነው እንደው ወደ ቤተ ክርስቲያን የምቀርበው ይላል አይደለም? እንደዚህ ሰምታችሁ አታውቁም? ግን ያለ እግዚአብሔር ቸርነት መለወጥ ይቻላል አይቻልም? አይቻልም። መንፈሳዊ ለውጥ የሚመጣው በእግዚአብሔር ቸርነት ነው። መለወጥ ራሱ እግዚአብሔር ሲረዳን ነው። ሰው ብቻውን አይለወጥም። እንገራችሁ የዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ነበረ? ምንድነው? ቅርንጫፉ በግንዱ ላይ መኖር ካልቻለ ማፍራት እንደማይችለው ሁሉ እናንተም በእኔ ካልኖራችሁ ልታፈሩ አትችሉም ብሏል። በእኔ ካልኖራችሁ ልታፈሩ አትችሉም። ገላትያ ምዕራፍ 5 ላይ ደግሞ የመንፈስ ፍሬዎች ብሎ ጠቅሷቸዋል። ደስታ፣ ሰላም፣ ትዕግስት፣ ንጽህና ብሎ ጠርቷቸዋል። በጎነት፣ ቸርነት፣ እነዚያ ፍሬዎች በክርስቶስ የሚመጡ ናቸው። እግዚአብሔር ሳይረዳው መንፈሳዊ መሆን የሚችል ሰው በምድር ላይ የለም፣ እግዚአብሔር ሳይረዳው። ስለዚህ መንፈሳዊነት ክርስቶስ እንደው ያችን ቁልፏን ነካ ሲያደርግልን፣ ሲጫነን፣ ሲባርከን፣ እሱ ሲጎበኘን ነው ለውጥ የሚመጣው። እንዲጎበኘን ደግሞ ከሱ መኖር ነው፣ ከሱ ጋር መኖር ነው። በማስቀደስ ሰው ህይወቱ ይለወጣል፣ መንፈሳዊ ህይወቱ ይለወጣል። አይኖቹ ይገለጣሉ። አንድ ቀን ልቡ ይነካል። አይ ተታላችሁ አይደል? ተዘከረን እግዚኦ ምንድነው የሚባለው ቅዳሴ ላይ? አቤቱ በመንግስት ምን በላይ ነው? አቤት ይሄ ሰውዬ ምንድነው? በግራና በቀኝ አብሮ ተሰቅሎ ከዚያ በኋላ እዚያው መስቀል ውስጥ ሆኖ ክርስቶስን ድንገት በግራ ያለው ወንበዴ ክርስቶስን የሚያየው ምን ውስጥ ነው? እዚያው መስቀል ላይ ብቻ ነው የሚያየው። በቀኝ ያለው ወንበዴ ግን ክርስቶስን የሚያየው በኪሩቤል ጀርባ ላይ ነው። አየውና በዚያ በዙፋኑ ሲያየው በመንግስት አስበኝ አለው። ያቺ ፈያታዊ ዘየማን ክርስቶስ በመስቀል ላይ ተሰቅሎ ግን በመንግስቱ እንዲያይ ያደረገችው ቀራኔው ለኛ መቅደስ ቤተክርስቲያን ናት። ሁልጊዜ ካስቀደስን ክርስቶስን በመንግስቱ እናየዋለን። አንድ ቀን አይናችን ይገለጣል። አይን ካልተገለጠ እኮ ደፋር መሆን አይቻል። እናታችን ቅድስት ኢየሉጣ እንኳን ያቺ ጀግና ክርስቲያን እኮ ምንድነው ያደረገች? በርሚሉ ሲፈላ
ፈራች አይደል? የሃይማኖቱ ትጥቅላላለት። ቅዱስ ቂርቆስ ምን ብሎ የጸለየላት? የእናቴን አይኗን ግለጥላት ነው ያለው። አይኗን ግለጥና የሰማዩን ክብር አሳያት። የሰማዩን ክብር ስታይ ግን የበርሚሉ ውሃ ድምፁም ፍላቱም አላስፈራትም። ሂዳ ገባችበት ማለት ነው። ሰው አይኑ ካልተገለጠ መለወጥ አይችልም። አይናችን እንዲገለጥ ያስፈልጋል። ያ አይናችን ደግሞ የሚገለጠው ስናስቀድስ ነው። አይናችን ይገለጣል። የሉቃስ ወንጌል ምዕራፍ 24 ላይ ታስታውሳላችሁ አይደል? ሁለት ሰዎች ጌታችን ተነስቶ አብሯቸው ሲጓዙ ብሎ ግን ማን መሆኑን አላወቁትም አይደለም? ከዚያ በኋላ ማታ ግን ህብስቱን ባርኮ ሲሰጣቸው ግን እሱን ሲበሉ ወተከስተ አዕይንቲሆሙ አይኖቻቸው ተገለጡ ይላል። ጌታችን ኢየሱስ ክርስቶስ ከባረከው ህብስት የሚቀበሉ ከሱ አዳራሽ የሚገኙ ሰዎች ናቸው አይናቸው የሚገለጥ። አይኑ የተገለጠለት ሰው ደግሞ ፈሪ አይሆንም ሁሉ ነገር። ስለዚህ የእግዚአብሔር ቤተሰቦች ቅዳሴ የለውጥ ምንጫችን ነው። አሁን ይሄ ድምፅ ለሚሰማችሁ ሁሉ በዚህ አብይ ጾም ቢያንስ በሳምንት አንድ ቀን እንድታስቀድሱና እግዚአብሔር አይናችን እንዲገልጥልን፣ ሰውነታችን እንዲጎበኘው፣ ነፍሳችንን እንዲያያት፣ በምሕረት አይኑ እንዲመለከታት፣ ለውጠኝ ጌታዬ፣ እኔ ብቻዬን መለወጥ አልሆነልኝም፣ አንተ ለውጠኝ፣ አንተ እርዳኝ፣ የምሕረት እጅህ ትንካኝ የምንልበት ሰዓት ነው። እግዚአብሔር በዚያ መልኩ ሲያየው ሰው ይለወጣል። ለመለወጥም እሱ ያስፈልገናል። የምንለወጠው በቅዳሴ ነው። የመንፈሳዊ ሕይወት መሰረት ቅዳሴ ነው። እዚያ ላይ በጣም ብዙ ነው ያለው። ብዙ ቅዱሳን ነው ያሉት። ራሱ ክርስቶስ አለ። ልክ ቅድም እንደገርኳቸው አባ አንጦንስ የዚህ ሁሉ መነኩሴ አባት ማለት ነው። የግሪክ ፈላስፎችን በሙሉ በምግባሩ ስቦ ያመጣቸው፣ ነገስታቱን ከዙፋኑ እያወረደ ቅጠል እንዲበሉና በበረሃ እንዲንከራተቱ ያበቃቸው የመነኮሳት አባት ቅዱስ እንጦንስ ሕይወቱ የተመሰረተው ምን ላይ ነው? ቅዳሴ ላይ ነው የተመሰረተው። ቅዳሴ ላይ ነው። ማስቀደስ ይወድ ነበረ። ከእናት አባቱ ጋር ቤተ ክርስቲያን ሲሄድ ቶሎ እየሮጠ ሄዶ ቤተ ክርስቲያን የሚገባ ቅዱስ እንጦንስ ነበር። ቶሎ ይገባ ነበር። ለመድረስ ይቸኩላል። ገብቶም እንደ ልጆች አይረብሽም፣ ዝም ነበር የሚል ሲያስቀድስ። ቅዳሴ ላይ ነው ሕይወቱ የተስተካከለል። ሲያስቀድስ ብዙ እንኳን የተማረ እኮ አይደለም። ከዚያ በኋላ የኔ ልትሆን ከፈለክ ያለህን ሁሉ ሽጠህ ለድሆች መጽውተህ ተከተለኝ የሚል ቅዳሴ ላይ ሲነበብ ሰማ። ያቺ የልቡን ቁልፍ ነካችለት። ያቺ ቃል በአንድምታ እኮ አልተማረም፣ ትምህርት ቤት እኮ አልገባም። ያን ያህል ምስጢር ያጠናቀቀ ሊቅ እኮ አይደለም። አንድ ተራ ምዕመን ነበር ቅዱስ እንጦንስ። ሲያስቀድስ አንድ ቀን ያስቀደሰው ቃሉ ብዙ ቀን አስቀድሷል። ግን አንድ ቀን ሲያስቀድስ የሰማት ወንጌል ግን የኔ ልትሆን የምትወድ ከሆነ ፍጹም ልትሆን ከፈለክ ያለህን ሽጠህ ለድሆች መጽውተህ ተከተለኝ የሚለውን ሰማ። ገንዘቡን በሙሉ ለድሃ ሰጥቶ እህቱን ወስዶ ከሴቶች ገዳም አስገብቶ እሱም ሄዶ ከመቃብር ቤት ዘጋ። የነዚህ የእነ አቡነ ተክለ ሃይማኖት የእነ አቡነ አረጋዊ የከዋክብቱ አባት ቅዱስ እንጦንስ ሕይወቱ የተጀመረ ቅዳሴ ላይ። የእነ አቡነ አረጋዊ ሕይወት አቡነ አረጋዊ የመነኑ ቅዳሴ ላይ ሰው ዓለሙን ቢነዳ ቢገዛ ቢያተርፍ ነፍሱን ካጣ ምን ይጠቅማታል የሚለው ወንጌል ቅዳሴ ላይ ሲነበብ ሰምተው ነው። ቅዳሴ የመንፈሳዊ ሕይወት ሁሉ መሰረት ነው። መንፈሳዊ ሕይወታችንን መለወጥ ከፈለግን እንደምንም እያልን እናስቀድስ። እግዚአብሔር ሕይወታችንን በቅዳሴ ይለውጥልን። ሕይወታችንን ይለውጥልን። ሌላኛው ቅዳሴ የምናስቀድስበት ምክንያት የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው። የኃጢአት ይቅርታ የሚገኘው ቅዳሴ ላይ ነው። እስቲ እንዲያው አስቀድሶ ከብዶት የወጣ ሰው እስከዚህ ውስጥ አለ? የለም። ልናስቀድስ ስንሄድ ይከብደናል። እያስቀደስም ሊከብደን ይችላል። ከቅዳሴ በኋላ ከብዶት የሚወጣ ግን የለም። ትልቁ ሸክምም ኃጢአት ነው። ትልቁ ነፃነትም ይቅርታ ነው። ስለዚህ ሰው የኃጢአቱ ይቅርታ። ስለዚህ እመሰ ትፈቅድ ኦ ብእሲ ስርየተ ኃጢአት፣ አንተ ሰውዬ የኃጢአት ስርየትን የምትፈልግ ከሆነ ለምን ትተወጽም ቤተ ክርስቲያን? ከቤተ ክርስቲያን ለምን ትወጣለህ? ቅዳሴ ቤት ቅዳሴያችን ነው የሚለው ስርዓተ ቅዳሴያችን። አንተ ሰው የኃጢአት ይቅርታ የምትፈልግ ከሆነ ከቤተ ክርስቲያን ለምን ትወጣለህ? የኃጢአት ይቅርታ ትፈልጋለህ? እንግዲያው ወደ ቤተ ክርስቲያን ሂድ። ወስማ ቃሎ ለካህን፣ የካህኑን ቃልም ስማው። እንዘይ ስዕል
ስሬተ በእንቲአከ በእንተ ኩሎሙ ኃጥአን ስለ ኃጢአተኞች ሁሉና ስለ አንተ ሁሉ ከአምላክህ ከእግዚአብሔር ይቅርታ ሲጠይቅ የካህኑን ቃል ስማው። ስለዚህ ለምንድን ነው አንዱ አሃዱ ያደንን በእንቲአከ አንዱ ስለ አንተ ሊለምን ተንበርክኳል፣ አንተ ግን ይቅርታውን ትተህ ወዲያ ወዲህ ትዞራለህ ይላል። ሰው የኃጢአት ይቅርታ የሚያገኘው በቅዳሴ ነው። ይቅር ይባላል። እስኪ ተመልከቱት እንዴት የኃጢአት ይቅርታ እንዴት እንደሚለመንምን ፍትሐት ዘወልድ ሲደገምልን፣ በእንተ ቅድሳት ሲነበብልን፣ ጸሎተ ንስሐ ሲነበብልን፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ተብሎ ደግሞ ያ ሁሉ ሲጸለይልን፣ እግዚኦ መሐረነ በዜማ ሲጸለይልን፣ ካህኑ እየዞረ እያጠነ ሁሉ ምንድን ነው የሚለው? እግዚአብሔር አምላኬ በከመ አናህልከ ጥቅማ ለኢያሪኮ በሄደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለኩሎሙ ሕዝብከ። አቤቱ ጌታዬ አምላኬ ሆይ በኢያሱ እጅ የኢያሪኮን ግንብ እንዳፈረስክ በእኔ በኃጢአተኛው ባሪያ እጅ ዕጣንና ማይጠንት የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ነው የሚገባ። ደስ አይላችሁም? ስብሐት ወክብር ለስሉስ ቅዱስ ብሎ አጥኖ ሲገባ የኔንም የወገኖችንም የኃጢአት ግንብ አፍርስ ብሎ ይገባል። ይሁሉ ዲያቆኑ ኦስሉስ ቅዱስ ደግሞ ተብሎ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ወገኖችን ባርክ፣ ቀድሳቸው፣ መጽዋታቸውን ተቀበል። እንደገና ደግሞ ከዚያ ስንመለስ ዲያቆኑ ተመልሶ መሐሮሙ እግዚኦ ተሳሎሙ አቤቱ ይቅር በላቸው ማራቸው። ያ ሁሉ ይቅርታ ከዚያ በኋላ ደግሞ እግዚኦ መሐረነ ክርስቶስ። ይሄ የቃለ እግዚአብሔር ነው። መጨረሻ ላይ የይቅርታ ዘውድ ኢየሱስ ክርስቶስ ስጋው ይፈተታል፣ ደሙ ይቀዳል፣ በዚያ እንታተማለን። ስለዚህ እግዚአብሔር ተመልከቱ ሰውን ከመውደዱ የተነሳ ሰውን ለመታረቅ ሰዎች እኮ ተጣልተው በእንጀራ ይታረቃሉ። እግዚአብሔር ግን የታረቀን በልጁ ደም ነው። ወልድ ደግሞ በራሱ ደም ነው የታረቀን። ያ እርቅ የሚፈጸምበት የዚያ ሰዓት ነው። ቅዳሴው ትክክለኛ የይቅርታ ሰዓት ነው። አስቀድሰን ይቅርታውን ለማግኘት ያብቃል። ይቅር መባል የምትፈልጉ ከሆነ አስቀድሱ። ስናስቀድስ ይቅር ይለናል መድኃኔዓለም። እውነቴን ነው የምነግራችሁ ማለት ነው። ካህኑ የሚያነበው ንባብ በሙሉ ስትሰሙት እኮ ነው ደስ ነው የሚል። እውነቴን ነው እውነቴን። አሁን እንዲያው አንዳንድ ጊዜ ቅዳሴው ረጅም ስለሚሆን እናንተም ስለማሰሙት ነው እንጂ ብሰሙት ራሱ ተስፋ የቆረጣችሁ ተስፋ ታደርጋላችሁ። በቃ ካህኑ ሊቆርብ ሲል ምንድን ነው የምመስላችሁ? ኦ እግዚእ ኢየሱስ ክርስቶስ እይደለወኒ ትባት ታይጠጠፈሬ ርኩስት እስማን አስተቆጣይኩከ ወገበርኩ እኩየ በቅድሜከ። ጌታ ኢየሱስ ክርስቶስ ሆይ በእኔ አዳራሽ ውስጥ ልትገባ አይገባህም፣ እኔ በረከሰ ስራዬ አበሳጭቻለሁና። እምድረ ድህንኩ ገባ ሰይጣን ውስተ ልቤ ወነደፈኒ በኃይጻሁ። ያንተን ስጋ ተቀብዬ ከዳንኩ በኋላ ሰይጣን ደግሞ በኃጢአት ጦር እንደገና ነደፈኝ። አንተ ግን በምሕረት ዓይኖች ተመልከተኝ። ተበቀሊተ እምደፋሪ ዘይጸግብ አስህቶቴ። እኔን ማሳት ከማይሰለቸው ደፋር ከዲያብሎስ እጅ አድነኝ ብሎ ይለምናል። የሁሉ ለምኖ በእንተ ዮሐንስ መጥምቅ በድንግል ማርያም ተማጽኛለሁ። በበድል እንኳን ዝንቱ ደም ነባቢ ከልየንቴ መሐር ተዘከር ብሎ ደግሞ የገዛ ስጋ እንድትራራልኝ ያደርግሃል። ስለኔ ይጮሃል። በገዛ ደም ይቅር እንድትለኝ ያንተ ደም ስለኔ አንተን ያራራሃል እያለ ይለምነዋል። መጨረሻ ላይ ደግሞ ሲቀበል ይህ ስጋና ደም ለወቀሳ ለከሰሳ አይሆንብኝ ይላል ብሎ ይቀበለዋል። ይህ ሁሉ ተደርጎ ፍጹም ይቅር ትቢያችን ተራግፎ ሸክማችን ተነስቶ ሰላም ለብሰን ሰላም ጠጥተን ሰላም ተመግበን ሰላም አድሮብን የምንወጣበት ቅዳሴ ይባላል። ስለዚህ የኃጢአት ይቅርታ በደም ይታተማል። በቅዳሴ ነው የሚጨረሰው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አስቀድሰን ይቅር ለመባል ያብቃን። በመጨረሻስ ቅዳሴ የቤተ ክርስቲያን ሕይወቷ ነው ማለት ቅዳሴ ከሌለ ቤተ ክርስቲያን ሙታለች ማለት ነው። የሞተች ናት። የቤተ ክርስቲያን ሕይወቷ ነው። የቤተ ክርስቲያን ሕይወቷ ነው። ስለ ሁለት ነገር ነው የምንለው። ስለ ሁለት ነገር አንደኛው አሁን መኃልየ መኃልይ ዘሰሎሞን የሚባል መጽሐፍ ታውቃላችሁ አይደል? ያን መጽሐፍ ስታነቡት የሙሽራይቱ ስራ ምን ይመስላችኋል? እዚያ ውስጥ ምንድነው ስታደርግ የምትሰሟት?
ሙሽራዋን ማክበርና ምንድን ነበር? ማመስገን ነው። ሙሽራዋን ማመስገን ነው የሙሽራይቱ ስራ። ስታዩት ወንድሜ ቀይ ነው፣ ነጭ ነው፣ ጸጉሩ እንዲህ ያለ ነው፣ እግሮቹ እንደ አልማዝ የነጠሩ ናቸው፣ ጆሮዎቹ እንዲህ ያሉ ናቸው፣ አይኖቹ እንደ ርግብ ናቸው እያለች ማመስገን ነው ስራዋ። ይሄ ማለት ምን ማለት ነው? የቤተ ክርስቲያን ስራዋ እግዚአብሔርን ማምለክ ነው ወይም ማመስገን ነው። ስለዚህ ንጹህ ምስጋና አይደለ? ንጹህ ምስጋና። ስለዚህ የቤተ ክርስቲያን ሕይወቷ የሚስት ስራዋ ባሏን ማስደሰት እንደሆነ የቤተ ክርስቲያን ዋና ስራዋ ሙሽራዋ ክርስቶስን ማመስገን ማክበር ነው። ስለዚህ ክርስቶስ ደግሞ የቤተ ክርስቲያን ሙሽራ ነው። ደም ከፍሎ ያጫት ሙሽራው ቤተ ክርስቲያኑ ናት። ስለዚህ ሙሽራዋን ክርስቶስን የምታከብርበት የምትዋሃድበትም ጊዜዋ ነው ቅዳሴ። የማይቀደስባት ቤተ ክርስቲያን እንደ በረት ትሁን ያሉት ለዚህ ነው አባቶቻችን። እንደ በረት ትቆጠር። ቅዳሴ ሲቀደስ ግን ቤተ ክርስቲያን ሙሽርነቷን ትገልጻለች። በምን? በምስጋናው ማለት በመዝሙራቱ፣ በቅዳሴው በራሱ በዜማው ፈጣሪዋን ኢየሱስ ክርስቶስን ነው የምታከብር። ሌላኛው ደግሞ የቤተ ክርስቲያን ሕይወቷ ነው ያልነው ቅዳሴው ነው ቤተ ክርስቲያንን የወለዳት ማለት በዕለተ ዓርብ ዮሐንስ ወንጌል ምዕራፍ 19 ላይ ከጎኑ በፈሰሰው ደም ነው ቤተ ክርስቲያንን ይመሰረታል። ያ ደም ሲቋረጥ ምን ይሆናል? ቤተ ክርስቲያን ከክርስቶስ ትለያለች ማለት ነው። ስለዚህ ቤተ ክርስቲያን በሁለት ምክንያት ነው ያለው። አንደኛው በምስጋና በማምለክ፣ ሁለተኛ የክርስቶስ ደም አዋህዷት ስለሚኖር ማለት ነው። ተዋህዳ የምትኖር በዚያ ነው። የቤተ ክርስቲያን ሕይወቷ ቅዳሴ ነው። ሌላኛው አጠር አድርጌ ለአንድ ሁለት ደግሞ ልጨምር። ቅዳሴ የአንድነታችን ሁሉ መሰረት ነው። የአንድነታችን ሁሉ መሰረት ነው። ቤተ ክርስቲያን በመለያየት የምትጎዳው ቅዳሴ ሲበደል ነው። ቅዳሴ ሲበደል ሰዎች ይለያያሉ። ቅዳሴውን ስናከብረው፣ ስንታዘዘው፣ አክብረን ስናስቀድስ ደግሞ ምን ይሆናል? ቤተ ክርስቲያን ወደ አንድነት ትመጣለች። ምክንያቱም ቄሱ ምንድነው የሚለው መሰላችሁ? ሲፈትት ቅዳሴውን ሀበነ ንህበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ ከመ ብከ ንሕየው ዘለኩሉ ዓለም ወለዓለመ ዓለም። በመንፈስ ቅዱስ አዋሃጅነት አብና ወልድ አንድ ሆናችሁ እንደምትኖሩ በአንተ ህልው ባለ በሆነ በመንፈስ ቅዱስ አንድ ሆናችሁ እንድትኖሩ እኛንም በዚህ ስጋና ደም ፈውሰን አንድ አድርገን ይላል። ይህ ቅዱስ ስጋና ይህ ክቡር ደም ነው የቤተ ክርስቲያን አንድነቷ፣ ቅዳሴው ነው። መቀደሱ ብቻ ሳይሆን እንደሚገባም መቀደሱ፣ መፋቀራችን፣ ታርቀን መቀደሳችን፣ ንስሐ ገብተን መቀደሳችን፣ ማስቀደሳችን፣ ይሄ ነው ቤተ ክርስቲያንን አንድ የሚያደርጋት። የቤተ ክርስቲያን አንድነት ሰው ወደ ቅዳሴ ሲመጣ ነው። የቅዳሴ ቅድመ ሁኔታው ይቅርታና ንስሐ ናቸው። እነዚህ ሁለቱ የቤተ ክርስቲያን የቅዳሴ ዋነኛ ነገሮች ናቸው። ታዲያ ይቅርታና ንስሐ በሌለበት ቅዳሴው ይበደላል። ሲበደል ቅዳሴው እኛን አንድ አያደርገንም ማለት ነው። ዝም ብለን እየቀደስ እንወጣለን፣ እያስቀደስ እንወጣለን። እንደ ስራ ይሆናል ማለት ነው። እንደ ስራ ለብዙ ሰው አሁን ቅዳሴ ስራ ነው። እንደዚያ ይሆናል ማለት ነው። ቤተ ክርስቲያን አንድ እንድትሆን ቅዳሴ መሰረታዊ ነገር ነው። የአንድነታችን ምንጭ በክርስቶስ ጋር ቤተ ክርስቲያን አንድ አካል ናት ሲባል ምን ማለት ነው? በክርስቶስ ደም እኮ ነው አንድ የምትሆነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አለ። ብዙ እጅ፣ ዓይን፣ ጣት፣ እጅ፣ እግር፣ ብዙ ሕዋሳት አንድ አካል እንደሚሆኑ ሁሉ ሁላችንም አንድ ነን። ለምን? እስመ እምአሐዱ ኅብስት ንነስእ ነው። አንድ ቁርባን እንቀበላለንና ብዙ ስንሆን አንድ ነን ይላል። አንድነት በቅዳሴ ነው የሚመጣው። አንድነት የክርስቶስ ደም ብቻ ነው አንድ የሚያደርገን የሚችል። ሰው ግን ከቅዳሴ መስፈርትና ከቅዳሴ ሕይወት መጉደል ሲጀምር
በክርስቶስ ደም አንድ መሆኑን ትቶ በራሱ ደም አንድ መሆን ይጀምራል። በራስ ደም አንድ መሆን ማለት ምን ማለት ነው? በጎጥ ማለት ነው። የሰው ደም ደግሞ ያለያያል እንጂ አንድ አያደርግም። የአምላክ ደም ብቻ ነው አንድ የሚያደርግ። ወደ ክርስቶስ ደም ከተመለከትን አንድነት ይመጣል። ወደ ራሳችን ደም ከተመለከትን ተበላልተን እንጠፋለን። ታልቆ ተርፈክሙ እንዳለ ቅዱስ ጳውሎስ የቀራችሁ መበላላት ብቻ ነው አለ። እንደ ውሻ አሁን እያለ መናከስ ብቻ ነው የቀረው። ሌላው ሁሉ አድርገነዋል። መበላላት ብቻ ነው የቀራችሁ ብሏል። ስለዚህ ቤተክርስቲያን አንድ እንድንሆን አንድ መሆን ማለት ምን ማለት ነው? ተሰብስቦ መሰብሰብ ስላችሁ አይ ደስ ሲል ማምላክን ሰው ሲያስቀድስ የክርስቶስ አንድ ሕዋስ ነው የሚሆነው። አንድነቱ ማለት ምን ማለት ናቸው? ከነቢያት ጋር ቅድም እንዳልኳቸው ከሐዋርያት ጋር ከመላእክት ጋር ከዚህ ሁሉ ይሄድና ግጥም ያለ የክርስቶስ አንድ ሕዋስ ይሆናል ማለት ነው። ከዛ የክርስቶስ ምን ይሆናል? አንድ አካል ይመጣል ማለት ነው። ቅዳሴ የአንድነታችን ምንጭ ነው። እግዚአብሔር አንድ ያርገን። የመጨረሻው የአገልግሎት ሁሉ ፍጻሜ ነው። ቅዳሴ የአገልግሎት ፍጻሜ ነው። ጌታችን ኢየሱስ ክርስቶስ ይሄ በዚህ ዓለም የመጣ እስመ ይመጻ ወልደ እጓለ እመሕያው ከመ ይትለአክዎ ዘእንበለ ዳይሙ ከመ ይትለአክ እንደተባለ ምን ሊያደርግ ነው? ሊያገለግል ነው አይደለም የመጣው? ጌታ የመጣው ሊያገለግል ነው። ማንን ያገለግል? ሰውን አገለገለ። ሰው ትዕቢተኛ ስለሆነ አምላክ ስጋ ለብሶ ሰውን በማገልገል ትህትናውን ገለጠ። ለሱ ደግሞ ነውር አይሆንበትም። አናጺ እየጠረበ በሰራው ቤት ገብቶ ቢያድር አይዋረድም፣ ይከብራል እንጂ። እግዚአብሔር በፈጠረው ሰውነት ስጋ ለብሶ ቢወለድ ነውር አይሆንም፣ ለሱ ሁሉ ይቻለዋልና። ስለዚህ እግዚአብሔር ስጋን ለብሶ በመዋሃድ የመጀመሪያ መታዘዙን የሰው ልጅ ሆኖ በመወለድ ነው የገለጠው። ከዚያ በኋላ ለእናት አባቱ እየታዘዘ አደገ አይደል? እንዘይት የዘ ልህቀ በበክ ዘይት የዘዝ ለአዝማዲሁ ለዘመዶቹ እየታዘዘ አደገ፣ ለእናቱ እየታዘዘ ተብሎ ሉቃስ ወንጌል ምዕራፍ 2 ላይ እንደተገለጸ በመታዘዝ አደገ። ከዚያ በኋላ ታዘዘ እስከ ለሞት ወሞቱ ይዘበ መስቀል እንዳለ ቅዱስ ቄርሎስ እስከ ሞት ድረስ ታዘዘ። ሞቱን በመስቀል የሆነ ነው። ቅዱስ ጳውሎስ ያዘዘ የተናገረውን ቅዱስ ቄርሎስ እንደተረጎመው። ስለዚህ እስከ ሞት ታዘዘ። ልንገራችሁ ጌታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ሲታዘዝ ነው የመጨረሻውን ታዛዥነት ምለም በቅዳሴ ጨረሰ። መስቀል ናት የአገልግሎት መጨረሻ። ስለዚህ ዮሐንስ ወንጌል ምዕራፍ 17 ላይ ምናል ለሊየ ይቀድስ ርእሴ በእንቲአሆሙ እኔ ስለ ራሴ እነሱን እቀድሳለሁ ብሎ ራሱን መስዋዕት አድርጎ በመቅረብ የመታዘዙን መጨረሻ ቅዳሴ ነው ያደረገው። ለዚህ ምን ይሆናል? የአገልግሎት ዘውድ ነው ቅዳሴ። ስለዚህ ምን ይደረጋል? ማይሌት ተቁሞ ይታደራል። ከዚያ ሰዓታት ተቁሞ ይታደራል። መጨረሻ ላይ ምን ይደረጋል? ይቀደሳል። ክርስቶስ ተወለደ፣ ተጠመቀ፣ አስተማረ፣ ተሰቀለ ማለት ቀደሰ። ሰዓታት ተቆመ፣ ማይሌት ተቆመ፣ ታደረ፣ ታቦት ወጣ። ከዚያስ ምን ሆነ? ተቀደሰ። ቅዳሴ የመጨረሻው መክበብ። ደስ ሲል እኮ ይገርማቸዋል። ጌታችን ኢየሱስ ክርስቶስ በሶስት ግብራት የሚገለጥበት መስዋዕት ሆኖ የሚሰዋበት፣ ሊቀ ካህናት ሆኖ ደግሞ በካህኑ እጅ የሚያከብርበት፣ ንጉሥ ሆኖ የሚመለክበት ሰዓት ቅዳሴው ነው። መስዋዕታችን ክርስቶስ እንመገባለን። ሊቀ ካህናታችን ኢየሱስ ክርስቶስ እሱ በዕለተ ዓርብ ያቀረበው መስዋዕትነት የእርቅ በር አድርገን ወደ ራሱ ወደ አባቱ ወደ መንፈስ ቅዱስ እንገባ ዘንድ ሞገስ የምናገኝበት፣ በሱ ፊት ደግሞ እንደ ፍጡርነታችን ለአገልግሎት ለአምልኮ የምንበረከክበት፣ ሶስቱንም የምናሟላበት ሰዓት ነው። ቅዳሴው ላይ የክርስቶስ ንጉስነቱም ሊቀ ካህናትነቱም መስዋዕትነቱም ሙሉ ይሆናል። ሙሉ የምንሆንበት ሙሉ አገልግሎታችን ቅዳሴ ነው። ሰው አድሮ ቅዳሴ ላይ ሩጦ ከወጣ እጅን ታጥቦ ሳይበሉ መሮጥ እንደማለት ያለ ነው። ስለዚህ የአገልግሎት ዘውድ ነው። ሰው በምናኔ እግዚአብሔርን ያገለግላል አያገለግልም? ሰው ዘግቶ በመጸለይ እግዚአብሔርን ያገለግላል። አሁን 40 ዓመት አንድ ባይታዊ ዘግቶ ሰውነቱ እንጨት እስከሚሆን ድረስ እግዚአብሔርን ያገለግላል። ሳይቆርብ ግን ፍጹም መሆን ይችላል አይችልም? አይችልም። ምክንያቱም የአገልግሎት ዘውድ ምንድን ነው? ቅዳሴ ነው። ማርያም ግብፃዊት እርቃኗን ቀርታ ባዶዋን ፈጣሪዋን አገልግላለች። ባዶ በረሃ ውስጥ ሰው አልባ ማለት ቆማ ስትጸልይ
ከመሬት ፈቀቅ ብላ አንድ ክንድ ቁማ እስከምትጸልይ ድረስ ትልቅ ደረጃ ደርሳለች። ከዚያ ሁሉ የዝሙት ባህር ወጣ ማለት ነው። ታዲያ ይቺ ሰው ከመሬት አንድ ክንድ ከፍ እስከምትልበት የቅድስና ደረጃ ብትደርስም ግን መጨረሻ ላይ ግን እግዚአብሔር ምንድን ነው ያደረጋት? አባ ዞሲማስ ላከላት። ምን እንዲያደርጋት ነው? ቀድሶ እንዲያቆርባት ማለት ነው። ያለ ቅዳሴ ሰው በረሃ ውስጥ እንኳን ተቀጥቅጦ ቢያገለግል አገልግሎቱ ፍጹም አይሆንም። ቅዳሴ የአገልግሎት ዘውድ ነው። እንግዲህ የእግዚአብሔር ቤተሰቦች ሰው ገንዘብ በመስጠት ያገለግላል፣ በምጽዋት ያገለግላል። ምእመናን ቤተክርስቲያን በመስራት ያገለግላሉ። በብዙ ነገር እግዚአብሔር በሚያውቀው አሁን ቤተክርስቲያን በምእመናን ትከሻ ላይ ነው ያለችው። በዚህ መልኩ ደፋ ቀና እያለ ሰው ያለውንም የሌለውንም እየቀነሰ ለቤተክርስቲያኑ ይሰጣል። ልቡን ሰጥቶ ነው የሚረዳ የኢትዮጵያ ቤተክርስቲያን ምእመናን። የሚቀረን ምንድን ነው ይመስላችኋል? ዋናው ነገር ላይ ግን የለም ብዙ ምእመናን። ዋናው ነገር ላይ ማለት ቤተ ክርስቲያን ያሰራችሁ ትኖራላችሁ፣ ራሳችሁን ችላችሁ ደሃ የምትረዱ ትኖራላችሁ፣ ሌት ተቀን የምትሰግዱ ትኖራላችሁ፣ እቤታችሁ ስዕል ቤት ኑራችሁ ስትቀጠቀጡ የምትኖሩ ትኖራላችሁ፣ ገድላት የምታነቡ ትኖራላችሁ። አገልግሎታችሁ ሙሉ የሚሆነው ግን ስታስቀድሱ፣ ስጋው ደግሞ ስትቀበሉ ነው። ያለ ቤተ ክርስቲያን አገልግሎት ፍጹም አይሆንም። ሰው ካላስቀደሰ ሰው አይደለም። ልንገራችሁ 100 ዓመት እንደ አንድ ሰው 100 ዓመት ከፈለገ ጣና ባህር ውስጥ 100 ዓመት እንደ ክርስቶስ ሰምራ አጥንቱ እስከሚቆጠር ድረስ መመነን ይችላል። ካላስቀደሰ ክብር የለው። የሰው ክብሩ ቅዳሴ ነው። ሰው ሙሉ የሚሆነው በቅዳሴ ነው። እንግዲህ እግዚአብሔር ቤተሰቦች ይህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በቸርነቱና በጸጋው ብዛት በምሕረት እጆቹ አነቃቅቶ ዛንቃ አልባቢነ ሀበ አይምሮቱ ወአይኩቶቱ እንዳሉ አባቶቻችን እሱን ወደ ማወቅ እሱን ወደ ማመስገን አነቃቅቶ አስቀድሰን ሙሉ ሰው ለመሆን ያብቃን። ሙሉ ሰው ለመሆን ያብቃን። በቀጣይ ጊዜያት እያንዳንዱን የሥርዓተ ቅዳሴ ትርጉምና ስናስቀድስ ሊኖረን ስለሚገባ ስርዓት እንማማራለን። ዛሬ የመጀመሪያው ጾማችን የቅዳሴ መግቢያ ተምረናል። መድኃኔዓለም በቅዳሴው ይቀድሰን፣ በቅዱስ ስሙ ይቀድሰን፣ በቅዱስ ስሙ ያንጻን፣ ከነውራችን የምንላቀቅበት ጾም ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብ መአይምህር ዘእነብብ ቃልየ አጽም እግዚኦ